ዝም ብሎ የመጣ አይደለም። ወይም ደግሞ ጥሩ ዲቤት ከነበረ ዝም ብሎ አይደለም። ሞዴሬተሮች ከስር እኔና ዛትናቴዎስ ለአንድ ሳምንት ነው ትሬን ያደረግነው። እዚሁ ክሬዲቱን መስጠት ፈልጋለሁ። እንትን አንጻር ከዚህ ከተዘጋጁ ማቴሪያሎች አንጻር እሺ ከማቴሪያሎች አንጻር እዚሁ ክሬዲቱን መስጠት ፈልጋለሁ። ማቴሪያሉ ሙሉ በሙሉ የተዘጋጀው በዛትናቴዎስ ልጆች ነው። ኦኬ ሙሉ በሙሉ ማቴሪያሉ የተዘጋጀው በዛትናቴዎስ ልጆች ነው። ምክንያቱም እኔ ቲም የለኝም። አሁን እያሰብኩበት ነው። ከአንተ ይሄን ነገር እማራለሁ እያልኩት ነበር። ስለዚህ እሱ ቲም አለው። ስለዚህ የተዘጋጀው በዛትናቴዎስ ልጆች ነው። ዛትናቴዎስ እንትን አለው ፊሎሶፊ ሜጀር ነው። ስለዚህ በጣም በብዙ ፊሎሶፊካል እንትን ላይ ያግዘን ነበር። እኔ ቸርች ፋዘርስ ቴክስት ኮንቴክስት ምናምን የሚለውን ነገር ካልሆነ በስተቀር ፊሎሶፊካል የሆኑ ነገሮችን በጣም በውስኑ ነው ማቃቸው። ሎጂካል አርጊመንት ላይ ማቃቸው ነገሮች አሉ እንጂ አንዳንድ ነገሮችን እሱ ኢንላይትን ያደርገኝ ነበር። ስለዚህ the credit goes to him በእነዚህ አይነት ጉዳዮች ማለት ነው። ነገር ግን ለአንድ ሳምንት ትሬኒንግ ላይ ነበርን። ቴክስቶች የተለዋወጥን ምናምን የአባቶችን እንደዚሁም ስኮላሮች ምናምን ቴክስቶች የተለዋወጥን እናወራ ነበር እንትን ላይ ማለት ነው። እና ለብቻችን ግሩፕ ከፍተን እናወራ ነበር ሁለታችን። በዛ ውስጥ ግን በትሬኒንግ ውስጥ እኔ ያለኝ ፕሮቴስታንት ቴዎሎጂ ነው። እኔ በፊሊዮኬ አምናለሁ። የጠየቁት ጥያቄ ሁሉ አስበንበታል። እኔ በአይከን ቬነሬሽን አላምንም። ክርስቶስ ሁለት ባህሪ ነው ለኔ፣ እሱ ዋን ኔቸር ብሎ ያምናል። ስለዚህ እንደነዚህ አይነቶቹ ነገሮች ልዩነት እንዳሉ እናውቃለን። ስኮላሮችን እንዴት እንጥቀስ? የትኛውን ስኮላር እንጥቀስ? ለምሳሌ እዚህ ስታቁኝ ዶክተር ዲያቆን ያረጋል አበጋዝ ላይ ሃይሊ ክሪቲካል ነኝ። አንስተን ስለ ዲያቆን ያረጋል ራሱ አንስተን እየተከራከር ነበር። በጣም የሚወዳቸው ሰው ናቸው ዲያቆን ያረጋል። እሱ ደግሞ ምናምን ዝም ብለን ብድግ ብለን በቃ ያለን ልዩነታችን ብለን አይደለም የመጣነው። ክርክርም ነበረን። ይሄን ነገር በምን አይነት መንገድ አይደንቲቲያችንን ሳይነካ በምን አይነት መንገድ ፕሬዘንት ብናደርገው መልካም ነው። እንደነዚህ አይነት ነገሮችን በደንብ አውርተንባቸው የአንድ ሳምንት ትሬኒንግ ነበር። አሞኝ መድኃኒት እየወሰድኩ ነበር እና ኧረ ምን እየወሰድኩ ነው? እግዚአብሔር ይማረ። ለማንኛውም እሱን ሰበብ አድርገህ መቅረት የለም ዳይ ወደ ልምምድ ምናምን ይለኛል እና እሱ ደግሞ መሀል ላይ ያረፍዳል። ከዛ በኋላ አረና አረፈድክ አንተም እለዋለሁ። ከዛ ደግሞ እኔ ያረፍዳለሁ ምናምን ብድር እንዲህ እየተባባልን ነው ትሬኒንግ የሰራ ነው። በደንብ ነው ያጠና ነው። በደንብ ነው ያነበብ ነው። የእነሱን ሳይድ የእኛን ሳይድ ነው በደንብ ነው ያነበብ ነው። በዛ ውስጥ የልጁን ጥልቅ እውቀት አይቻለሁ። ለቤተ ክርስቲያኑ ምን ያህል የሚቆረቆር ልጅ እንደሆነ አይቼዋለሁ። ባይዘው ጥሩ ኦርቶዶክሳዊ፣ እንደዚሁም ደግሞ ምን ያህል ትሁት እንደሆነም አይቻለሁ። ከምንም በላይ ከፕሮቴስታንት ጋር መስራት ትዕግስት ይጠይቃል። ለኦርቶዶክስ ከፕሮቴስታንት ጋር መስራት ለኦርቶዶክስ ትዕግስት ይጠይቃል። ምክንያቱም ዝም ብዬ ቁጭ ብዬ የሆነ የሚሉኝን አዎ ምናምን ብዬ የምቆይ አይነት እንትን አይደለሁም። ፕሮቴስታንት አይደለሁም እንደምታውቁት ነው። እና ሃይሊ ክሪቲካል ነኝ። ስለዚህ አንዳንድ ወንድሞች እኔም ጋር የደወለችም እህት አለች። እንደዚሁም ደግሞ በጣም ማከብራት እህት፣ እንደዚሁም ደግሞ በውስጥ የሚያወሩኝ ሰዎች አሉ። አንዱ በቁጣ ነው ያወራኝ ምናምን እንዴት ከኦርቶዶክስ ጋር ትገባለህ እንዴ ምናምን ብሎ ማለት ነው። የጎባጣ አሽከር ልትሆን ነው እንዴ አንተ ምን? ስለዚህ የመጡትን ሰዎች አንደኛ በኃይል የመጡትን እንዳመጣጣቸው መልሻለሁ። በትክክለኛ ልብ የመጡትን መልሼ የላቸዋለሁ። እስከ ሞት አይደለም እኮ የምንጠላለው። ስለዚህ ሲምፕሊ ይሄ ደግሞ በጣም ወሳኝ ጉዳይ ነው። በፕሮቴስታንቱ ትራዲሽን ውስጥ ደግሞ ከሌሎች እምነት ትሪኒታሪያን አማኞች ጋር ከሌሎች ስላሴያዊ አማኞች ጋር አብሮ መስራት በጣም የተለመደ ነገር እኮ ነው አይደል? የተለመደ ነገር ነው። ስለዚህ ከስላሴያውያን ጋር በሙስሊሞች በኤቲስቶች ላይ አብሮ የተለመደ ነገር ስለሆነ እንትን ሊያደርጋችሁ አይገባም። ይሄ ሊነካችሁ አይገባም ብያቸዋለሁ። ስለዚህ ያው ጀስት በኃይል የመጣውን ሰው ኦፍ ኮርስ በዛው መንገድ መልሻለሁ። ሌሎች ግን በጣም ኮንሰርንድ ሆነው ከኦርቶዶክስ ጋር ልትገባ ነው አሉ። መጨረሻውን ኢንዱን ግን አስበህበታል ወይ?
ከዛ በኋላ ከፕሮቴስታንቱን ወክለ ከኦርቶዶክስ ጋር ትወያያለህ ወይ? አዎ እኔ ምንም የሚነካኝ ነገር የለም። ኦርቶዶክስን እኮ ስሳደብ ስዘረጥጥ እኮ አታውቁኝም። ስለዚህ በዛ መንገድ አይደለም። የደወለችውንም እህት ከውጭ ነው የተደወለው። በዛ ደረጃ አውርቻታለሁ። ምንም አታስቢ፣ የሰዎችንም ጥያቄ ምናምን ይዛ ስለመጣች አታስቢ። በዛ ደረጃ የሚሆን ነገር የለም። ይሄ በደንብ አድርጌ ነው እንትን ያደረኩት። ስለዚህ በእኛ ሳይድ በዛ መንገድ ተጠናቋል። በኦርቶዶክሳዊ ሳይድ ግን የሙስሊምን ስራ ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? አንዳንድ ሰዎች በተለይ ማለት ኦኬ፣ አንዳንድ ሰዎች ሁሉንም ማለት ነውና እንዴት ታጨናግፋላችሁ? ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? በዛ ላይ ደግሞ በዛ ደረጃ የነበረን ውይይት በዛ ደረጃ እንዴት አውርዳችሁ ከፕሮቴስታንት ጋር ከመናፍቅ ጋር የሰራ ምናምን ብላችሁ በጌታስ፣ ይሄ በጣም ጨለምተኝነት ነው። ኃይለኛ ፔሲሚዝም ይጠይቃል ይሄ ማለት ነው። ኦኬ። ስለዚህ ዛሬ የምናገረውን ነገር የምናገረውን ነገር የምናገረው ዲያቆን አትናቴዎስን ወክዬም አይደለም። ዲያቆን አትናቴዎስ ራሱ መሞገት ይችላል፣ ይሞግታልም፣ ሞግቷልም። ሁለተኛ ነገር ደግሞ እሱ የቤተክርስቲያኗ አገልጋይ ነው። እንደ ቤተክርስቲያኗ አገልጋይ ምላሽ ይሰጣል። እኔ ምላሽ የምሰጠው እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት። ኦኬ፣ እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት ግን ይሄን እላለሁ። አንደኛ ስሜን አንስታችሁ ያወራችሁ ሰዎች ነበራችሁ። ስለዚህ ስሜን አንስታችሁ ስለወራችሁ እናንተን ምላሽ መሰጠት አለበት። ሁለተኛ ነገር ደግሞ ሙስሊም ላይ የሚሰራው ስራ ያልገባችሁ ከሆነ በቃ ዝም ማለት ነው ያለባችሁ። አንዳንዶቻችሁ ኦፍ ኮርስ ፕሮቴስታንቱ አጋንንታዊ ምናምን ስትሉ ነው የኖራችሁት። ከሙስሊም ጋር ለማውራት በዛ ደረጃ ጥልቀት ያለው ውይይት በተለይ ለማውራት እንትን አይደለም። በቃ ስለ ክርስቶስ አምላክነት ይጠይቋችኋል። ዮሐንስ 10:30 ትጠቅሳላችሁ፣ አለቀ። ከዚህ የምታልፉት ነገር የለም። ዮሐንስ ራዕይ ምዕራፍ 1 ትጠቅሳላችሁ፣ ያበቃል። ኦኬ። አንዳንዶቻችሁ እንደዛ ናችሁ። ከሙስሊም ጋር የሚሰራ ስራ ከዛ ያለፈ ይጠይቃል። አይሻ በ3 ዓመቷ በ6 ዓመቷ በ9 ዓመቷ ምናምን ከሚል ነገር ያልፋል። የሆነ ሐዲስ ጠቅሶ እንትን ብሎ ምናምን መሐመድ ድንጋይ ደበደበ ምናምን ከሚለው ያልፋል። ኦኬ፣ ከዛ ያልፋል። ለጠይቃችሁ ጥያቄ አይሻንና በክርስቲያን ሳይድ ዮሐንስ 10:30 ብቻ ጠቅሳችሁ ሙስሊም ላይ የሰራችሁ ከመሰላችሁ ችግር ነው። ከሙስሊሞች ጋር በተለያየ ጊዜ ባለፉት 2 ዓመታት አውርቻለሁ። ግን ሙስሊም ላይ እየሰራው እንደሆነ ራሴን አልቆጥርም። ከኦርቶዶክስ ጋር ነበር እንጌጅ ማድረግ የነበረው። ለምን ሲባል ሙስሊም ላይ መስራት ምን እንደሚጠይቅ አውቃለሁ፣ ምን እንደሚወስድ አውቃለሁ። ኦኬ። ስለዚህ ቤታችሁ የመጡ ሙስሊሞችን በትክክል እንኳን ማስተናገድ የማትችሉ ሰዎች መሆናችሁን እያወቅን እየተረዳን ሶሎዎቹ አጋንንታዊ ናቸው ከሚለው እንደ በቀቀን ከምታስተጋቡት ነገር ውጪ ምንም ነገር እንደሌለ እያወቅን እሱን እየተረዳን ፕሮቴስታንትን ኦርቶዶክስን ከሚጠላ ጋር ገባችሁ ምናምን ብላችሁ የገዛ ወንድሞቻችሁን ማሰቃየት እኔ እንጃ፣ ይሄ የገዛ በረከታችሁን ማጣት ነው ብዬ አስባለሁ። ስለዚህ እንደዛ ባታደርጉ መልካም። ለማንኛውም ግን ቃሌ ኦርቶዶክስን ይጠላል? አይ ቃሌ ኦርቶዶክስን አይጠላም። ቃሌ ኦርቶዶክስ ላይ ክሪቲሳይዝ ያደርጋል ኦርቶዶክስን። ቃሌ ኦርቶዶክስ ላይ ሃይሊ ክሪቲካል ነው። አዎ እስከ ጥግ ነው ክሪቲክ የምሰራው፣ እስከ ጥግ ነው። ይሄንን እንትን አድርጌ አይደለም ከኦርቶዶክስ ወንድሜ ጋር የገባሁት። ይሄኛውን ነገር ትቼውም ረስቼውም አይደለም፣ እሱም ረስቶትም ትቶትም አይደለም። ምን እንደምሰራ እያወቀ ነው። ያ ግን ምን ያሳያል ሲባል ይሄ ጥላቻ አይደለም። ጥላቻ ምን እንደሆነ አሁን አሳያቸዋል። ጥላቻ ግን አይደለም። ፕሮቴስታንት ሆኜ የምቀጥለው በብዙ ምክንያቶች ሊሆን ይችላል። ለእኔ ሶሎዎች አሉ፣ ሌሎች ነገሮች አሉ። ቻናሌ ላይ ያስቀምጫለሁ ለምን ፕሮቴስታንት ሆኜ እቀጥላለሁ የሚለውን። ኦርቶዶክስ ሆኜ የማልቀጥልባቸው ግን ምክንያቶች አሉ። ኦርቶዶክስ ሆኜ የማልቀጥልባቸው ምክንያቶች እነዛ ባዕድ ኪዳናት ናቸው፣ እነዛ የኮንቨነሬሽን ላይ ያሉ ነገሮች ናቸው፣ እነዛ ኢንቮኬሽን ኦፍ ሴንስ ላይ ያሉ ነገሮች ናቸው፣ ሌሎችም ይጨመራል። ኦኬ፣ በቃ በእነዚህ ምክንያቶች ኦርቶዶክስ ሆኜ መቀጠል አልችልም። ስለዚህ ኦርቶዶክስ ሆኜ መቀጠል የማልችለው ሰዎች እኔ የቀመስኩትን እንዲቀምሱልኝ ስል ኦርቶዶክስ ላይ የማያስቀጥለኝ ነገር ይሄ ነው ብዬ ክሪቲክ እሰራለሁ። ከዛ ባለፈ ኦርቶዶክስን የምጠላበት ምንም አይነት ቦታ የለም። ለምን? አንደኛ ቤተሰቤ ኦርቶዶክስ ነው። ኦኬ። ሁለተኛ እኔ በጣም ከምወዳቸው ጓደኞቼ መካከል አንዱ ደጋግሜ ብያለሁ፣
እዚህ ቲክቶክ ላይ ያለ እዚህ ቲክቶኮቹን አያውቃቸውም ራሱ የቲክቶኮቹን አይወዳቸውም ራሱ እንትን ግን በጣም ዲቫውት ነው። እረፍት ሆኖ ካገኛችሁት ከስራ እረፍት ሆኖ ካገኛችሁት ገዳም የምታገኙ ወጣት ልጅ እና በጣም የምወደው ጓደኛ ኦርቶዶክስ ነው። ስለዚህ ኦርቶዶክስን ልጠላ አልችልም። ኦርቶዶክስን ክሪቲክ ማድረግና ጥላቻ ሁለት የተለያዩ ነገሮች ናቸው። ኦርቶዶክስን ሲሳደብ የሚውል የቱ ጋር በጣም በደርዘን የሚቆጠሩ ቪዲዮዎች ሰርች አለው ኦርቶዶክስ ላይ ክፈቱና ኦርቶዶክስን የቱ ጋር እንደሰደብኩ እስቲ ያሳዩ። የለም። ስለዚህ ኦርቶዶክስን ይሳደባል፣ ኦርቶዶክስን ይጠላል፣ እንዴት ከኦርቶዶክስ ጠልጋ ትገባላችሁ ምናምን የምትሉት ነገር ሲምፕሊ እናንተ ክሪቲሳይዝ ስትደረጉ ፐርሰናሊ፣ በተለይ አንዳንዶቻችሁ እናንተን ፐርሰናሊ ክሪቲሳይዝ ስላደረኳችሁ ከእናንተ ጋር ኤንጌጅ ስላደረኩኝ ቤተክርስቲያናችሁን በልካችሁ ሰፍታችሁ ለብሳችኋታል ማለት ኦኬ። ቤተክርስቲያናችሁን በእናንተ ልክ ተዋታላችሁ ማለት እናንተ ክሪቲሳይዝ ተደረጋችሁ ማለት እናንተ እኮ ጋር ስትሞግቱ ራሱ ጉድለት አለባችሁ ማለት ቤተክርስቲያናችሁን መጥላት አድርጋችሁ እንዴት ልታዩት ቻላችሁ? ምንድነው ጄኔሬሽናችሁ ምንድነው የምትመግቡት? ገለባ ነው እየመገባችሁት ያላችሁት። ኦኬ። ስለዚህ ቃሌ ኦርቶዶክስን አይጠላም። ኦርቶዶክስ ቤተክርስቲያን ያደኩባት ቤተክርስቲያን ናት። እንደዚሁም በጣም ወዳት ቤተክርስቲያን ናት። ባይዘው አንዳንድ ትምህርተ ስላሴን ለምሳሌ ከዚህ በፊት ብያቸዋለሁ። በጣም ወዳቸው ካህን ያስተማሩ በጣም ነው ወዳቸው። ይሄኔ ያርፋሉ፣ ያኔ ልጅ ስለነበርኩ ማለት ነው። ይሄኔ በህይወት አይኖሩም፣ ግን በጣም ትልቅ ሰው ናቸው። በጣም ሲበዛ ትልቅ ሰው ናቸው። በእድሜም በዛው ልክ በጣም የተረጋጉ ሰው ናቸው። ትምህርተ ስላሴ እሳቸው ናቸው። መጀመሪያ ጊዜ ያስተማሩኝ እሳቸው ናቸው። ኦርቶዶክስን ቤተክርስቲያኗን የምንጠላበትና የምንሰድብበት ምንም አይነት እንትን የለም፣ ምንም አይነት መንገድ የለም። ያንን አላደርግም፣ ወደፊትም አላደርገውም። ጥላቻውም ስድቡም የለም፣ እንደዛ አላደርግም። ነገር ግን ክሪቲክ ለማድረጉ ግን ክሪቲክ አደርጋለሁ፣ ነገም ክሪቲክ አደርጋለሁ። ኢቭን አሁን ቪዲዮዎች ሰርቼ ይዣለሁ ለለቀማ ፖስት ላደርግ ማለት ነው። እንዲህ እስከማወራ ነው የቆየሁት። ኦኬ። ስለዚህ ክሪቲኩን ከሆነ ጥላቻ ያላችሁት እናዝናለን፣ ክሪቲክ ግን እናደርጋለን። ነገም ክሪቲክ አደርጋለሁ። ኦርቶዶክስ በዚህ ጉዳይ ተሳስታለች እላለሁ፣ ነገም እላለሁ። ይሄ ማለት ግን ጥላቻ አይደለም። ይሄ ማለት ኦኬ በምንም አይነት ሁኔታ ጥላቻ ሊሆን አይችልም። ይሄ አፖሎጂቲክስ ወይም ደግሞ ፖሌሚክስ ተብሎ ይጠራል። እናንተ ናችሁ ወደ አፖሎጂቲክሱ እንድንወስደው እያደረጋችሁ ያላችሁት እንጂ ፖሌሚክስ ነው ይሄ። ኦኬ። ይሄ ፖሌሚክስ ነው እንጂ አፖሎጂቲክስም አይደለም ከእናንተ ጋር የሚሰራው ስራ። ነገር ግን እናንተ ጥግ ስለወሰዳችሁት እናንተ በጣም የሚያስጠላ ነገር እያደረጋችሁ ስለሆነ አፖሎጂቲክስ እናደርገዋለን። ሳንፈልግ አፖሎጂቲክስ እናደርገዋለን እንጂ በፖሌሚክ መልኩን መቀጠል የሚችል ነገር ነው። ስለዚህ ከጥላቻ አንጻር ኦርቶዶክስን ይጠላል ምናምን ተውት። ይልቁንም እናንተ ኦርቶዶክስን ፕሮቴስታንትን ትጠላላችሁ። ኦኬ። ይልቁንም እናንተ ፕሮቴስታንትን ትጠላላችሁ። ሉተር ከአጋንንት ነው፣ ሉተር ሽንት ቤት ተቀምጦ የጻፈው ብላችሁ ስታወሩ የኖራችሁት እናንተ አይደላችሁ እንዴ? ፕሮቴስታንቱ አጋንንታዊ ነው እያላችሁ፣ ፕሮቴስታንት ከአጋንንት ነው እያላችሁ፣ የፕሮቴስታንት መዝሙር ጣዖት አምልኮ ነው እያላችሁ የኖራችሁት እናንተ አይደላችሁ እንዴ? እንዴ ዛሬ ከአንዳንድ ሉተራኖች ጋር ተስማማችሁና ቀነሳችኋት እንጂ እንዴ ሪከርድ ተደርጎ እኮ የተቀመጠ ነገር እኮ። ሶላዎቹ አጋንንታዊ ናቸው፣ አጋንንታዊ መሆናቸውን ለማሳየት እኮ 5 ደቂቃ ይበቃል ብላችሁ ስትፎክሩ አልነበር እንዴ? አስጣልናችሁ ከእጃችሁ። ሲቸግራችሁ 6ኛ ሶላ ጭምር እንትን እያደረጋችሁ መጣችሁ፣ እየፈጠራችሁ መጣችሁ። ሲቸግራችሁ ጊዜ ልትወያዩ ስትመጡ የህግ ስራ ምን እንደሆነ አታውቁም። ስትመጡ ሶላ ስክሪፕቹራል ልትወያዩ መጣችሁ። ሊሰሶች ሶላ ስክሪፕቹራል ያምናሉ አላችሁ። ኦኬ። ስትያዙ የላችሁም ግን አጋንንታዊ ነው እያላችሁ ስጮህ የኖራችሁት እኮ እናንተ ናችሁ እኮ። ፕሮቴስታንቱ ከአጋንንት ነው ብላችሁ ስትሰድቡን የኖራችሁት እኮ እናንተ ናችሁ፣ እኛ አይደለም። ጥላቻው እናንተ ጋር ነው ያለው። ኦኬ። ጥላቻ ያለው እናንተ ጋር እንጂ እኛ ጋር አይደለም። እንዲህ ያላችሁትን ሰዎች ነው በግል። እሺ፣ አሁንም ኦርቶዶክስን በአጠቃላይ አላልኩም፣ በግል ነው እያወራ ያሉት። የገዛ መምህራኖቻችሁ እንደ ፕሮቴስታንት እኮ ደደብ የለም እያሉ እኮ ሲያወሩ ነበር። ኦኬ። እንደዛ እያሉ እኮ ሲያወሩ ነበር። የት ነበራችሁ? ከአጋንንት ነው እያላችሁ ስታወሩ ነበር። ረስታችሁት ነው?
ኦኬ እናንተ ሾርት ተርም ሚሞሪ ብትሆኑ እኛ አይደለንም። እኛ አንተም ልንረሳ አንችልም እኮ ልንረሳ አንችልም። ኦኬ ስለዚህ እንደው ጥላቸው እናንተ ቤት እያለ ጩኸቴን ቀሙኝ አይነት እንዳይሆን ኦኬ ጅራፍ ራሱ ገርፎ ራሱ ይጮሃል እንዳይሆንባችሁ መጠንቀቅ ያስፈልጋል። ሶ አሁን እዚህ መታችሁ እንደው ቤተክርስቲያንን ከሚጠላ ሰው ጋር ዲቤት ገባ ምናምን ለማለት እንትኑም የላችሁም ሞራሉም የላችሁም። እናንተ ናችሁ ታውቁት አይደለም። ስሜን ያነሳችሁ ሰዎች አላችሁ። አንዱ ጋር አዲስ ነው ያነሳው ቃሌ መሆኑ ነው። ቃሌ መሆኑ ደና ፕሮቴስታንቶች ችግር የለም ማለት ማን ነው ደናው? ለአንተ ለዚህ ሰው ደናው ማን? ብዙ ነገር ያወራል። ከዛ በኋላ ዲቤት ይጠራል። ከዛ የለም ዲቤት አይመጣም። ዲቤት አይመጣም። ቢሞት ዲቤት አይመጣም። ብዙ ጊዜ ጠርቼዋለሁ፣ አይመጣም። ከዛ በኋላ በቃ ያቺ የሽንት ቤት ትረካ ከእንትኑ አጠፋም። ሰውየው ከሽንት ቤት ወጥቶ በቃ እኛ ተፈጥረናል፣ ግን እሱ እዛው ነው፣ ሽንት ቤት ነው እስካሁን ምናምን እና ቃሌ እሱ ይጠላልና ደና እንትን ቢሆን ደና ልብ ያለው ፕሮቴስታንት እኮ ደና ልብ ያለው ማለት ክሪቲሳይዝ የማያደርግ ዲቤት የማይጠራ ማለት ነው። ሁለቱን ስለሆነ ነው የማደርገው ማለት ነው። ደና የሚባለው እነዚህ ሁለቱን የማያደርግ ነው ማለት እነሱ ሲሳደቡ እሱ ሲሳደብ ጋዲሳ ሲሳደብ ዝም የሚል ጋዲሳ የፈለገውን ሲያወራ ብሎ ዝም ብሎ ኧረ ተው ምናምን ብሎ ከዛ የሚያልፍ እንደዚህ አይነቱ ሰው ነው። ኦኬ ሶ ይሄ ምን ይባላል? ስቴሪዮታይፕ ተብሎ ይጠራል። ስለዚህ አታንሳ፣ ስሜን አትጥራ፣ እዛው እንዴ ካንተ ጋር እኮ ቢገባ እኔ አንድ ሙስሊም ከጋዲሳ ጋር ቢገባ ጋዲሳ ጎን ነው የምቆመው እንዴ ጋዲሳ ጎን ነው የምቆመው። ለምን እንዴ ክርስቶስን የሚሳደብ ክርስቶስን የካደ የክርስቶስን ሞትና ትንሣኤ የማያምን መጨረሻው ሙሉ በሙሉ ገሃነም እንደሆነ የማስበውን ያንን እምነት እንዴት አድርጌ ነው ሲሞገት ከጋዲሳ ተቃራኒ ልቆም ይችላል? ኦኬ ከሱ ተቃራኒ ልቆም አይችል፣ ከጎኑ ነው ልቆም ይችላል። ሶ ስቴሪዮታይፕን ይዘህ እዛው መቅረት ትችላለህ። አደሲም ታይም ግን አንተ ነህ ጥላቻ ያለበት ነው ፖይንቱ። እሱ ነው ጥላቻ ያለበት እንጂ እኔ አይደለም። እሱ ግን የኛ ጥላቻ እንዳለበት በተለያየ ጊዜ አሳይቶ ነው። ሶ የምዬ ነው ዳብዬ ና አታርጉት። እዛው ራሳችሁን ቻሉ። ሁለተኛው እንግዲህ ተሜ ነው። ተሜ ምርጡ አዋቂው። ሁለተኛው ደግሞ እሱ ነው ስሜን ደጋግሞ ሲያነሳ የነበረውና ያሳዝናል። ያሳዝናል። አንደበቴን ትንሽ እንድቆጣጠር ብዬ ነው ዝም ያልኩት፣ መሀል ላይ ጊዜ ወሰድኩት። ምን አለ በነፍስ የሚፈልገኝ ሰው በጌታ ሰው በህይወቴ ከሰማኋቸው በጣም አስቂኝ ስታንዳፕ ኮሜዲዎች አንዱ የበቀደሙ በቃ በጣም እስካሁን ከሰማኋቸው ስታንዳፕ ኮሜዲዎች አንዱ ሊገለኝ አለ እንዴ! ኧረ እኔ ፍሬንድ እኔ ሁለት ስራ እየሰራሁ የማገለግል ሰው ነኝ። ባይዘው አንተን ለማሳደድ አንተን ለመግደል ለማሳደድ ጊዜም የለኝም። ከቢሮ ወጥቼ ምን ብዬ አንተ እንዴ ትቀልዳለህ እንዴ? ስንት ስራ ያለኝ ሰው ነኝ። በጣም ብዙ ስራ ያለኝ ሰው ስለሆንኩ ለመግደል ምናምን ማስብ አለው። አክቹሊ እኔ ክርስቲያን ነኝ። ሲቀጥል ስራ አጥቼ ለዛውም እንደሱ አይነት ሰው እየተከተልኩ አልሄድም በየትኛውም አቅጣጫ ማለት ነውና በነፍስ እያሳደደኝ ሊገለኝ ምናምን እንዴ
እኔ ውይይቱ ላይ ሲሪየስ የሆኑ ቴክኒካል ነገሮች እንደተነሱ እናውቃለን። ራስ ያዞራሉ አንዳንዶቹ የተነሱ ቴክኒካል ነገሮች ራስ ያዞራሉ እናውቃለን። ተወያዮቻችን እና አነስ ራሳቸውም ዞሯል፣ እግራቸውም ሳይዞር አይቀርም። አላውቅም እንግዲህ ያለ እግራቸውም ፊታቸውም ስላለኝ ግን ራሳቸው እንደዞረ ያው በንግራቸው እናውቃለን። ግን ሊቃምጣ ሲባል እኔ ስላለ ማለት ነው። ግን የሰማችሁት በግራ ጎናችሁ በግራ ጆሯችሁ የሰማችሁት እንደ ተመስገን ያላችሁ ሰዎች ግን አብሮ ራሳችሁ እንደዞረ ራሱ አላወኩም ነበረ። እንዴ እኛን የምንገላችሁ እንዴ ስርዓት ያዙ እንጂ እንዴ ቢሆንለት ገጀራ ይዞ በረ ላይ የሚቆመውን ሰውዬ ደግፈ ለምን ተወያያችሁ እያልክ እየጮክ ቃሌ ሊገለኝ ትላለህ እንዴ? ቃሌ ስራ አላጣም። እዚህ ስንት የሚሰራው ስራ አለ እና አሳደደኛል። እስከ ሞት የሚፈልገኛል እስከ ሞት። ይቅርታ ተሜ ወንድሜ፣ በጣም ይቅርታ ስለዚህ ንግግሬ በጣም ይቅርታ ጠይቃለሁ። ግን በህይወት ያለ ሰው ነው ለሞት የሚፈልገው። ኦኬ፣ በህይወት ያለ ሰው ነው ለሞት የሚፈልገው። ስለዚህ ራስን በዛ ደረጃ አቲ በዛ ደረጃ ጥሩ አይደለም። እና ደግሞ ምንም አይደለም። ምንድነው ብዬ ነው አትንፈልግም። ምንም አይደለም። ባጭ በቃ ፕሮቴስታንት ነበርክ። ከዛ በኋላ ፕሮቴስታንት እያለህ ብዙ ሰው አይሰማህም ነበር። ነብይም አጫውተዋል መሰለኝ ነው አላውቅም። ብዙ ነገር አድርገህ ኦልሬዲ እውቀቱም ምናምን ያለ አይመስለኝም። ኦፍኮርስ እውቀቱ አልነበረህም ብዬ አስባለሁ። ምክንያቱም በቅርቡ ፖድካስት ላይ ወጥተህ እንዲህ ብለሃል። የሉተር ተማሪ ማነው? ካልቪን የሉተር አስተማሪ ነው ብለሃል። ካልቪን የሉተር አስተማሪ ነው ብለሃል። እና ያው እስከ አሁን አስተምረውሃል ብዬ አስባለሁ አንዳንድ ሰዎች። በእርግጥ ካልቪን ሉተር በተነሳ ሰዓት ካልቪን በጣም ልጅ ነበር። ስለዚህ ካልቪን የሉተር አስተማሪ ሊሆን አይችልም። ለወደፊትህም ያው እሱን ታስተካክላለህ ብዬ አስባለሁ። በሱ ጉዳይ ላይም ፖድካስቱ ላይ ቀርበህ ይቅርታ ጠይቃለህ ብዬ ነበር፣ አልጠየቅም። ግን ካልቪን የሉተር አስተማሪ ብለህ የማይገናኙትን ሰዎች እንግዲህ ስታወራ ስለሰማው ኦልሬዲ ፕሮቴስታንት እንዳለ እያለ እውቀቱ አልነበረህም ማለት ነው። ስለዚህ በማይታወቅ መልኩ ለምን እንደሆነ ባይታወቅም ቀይረህም ያው ነህ። በብዙ ነገር ትከሰሳለህ እናውቃለን። አት ሴም ታይም ደግሞ ምንም እኔ እንትን ያለው ነገርም አትሰራም። የሆነ የምንማርበት ቢያንስ እንደው ተከራክረን ራሱ ኦኬ እንዲህ ነው እንዲህ የምንልበት ነገርም አትሰራም። ከወንድሜ አኬ ጋር 3 ጊዜ ፎርማሊ ኢንፎርማሊ ብዙ ጊዜ ተወያይተናል። ኦኬ ቢያንስ ቲክቶክ ላይ ያሉት ልጆች በዚህ መልኩ ነው የሚያዩት ማለት ነው ያልኳቸው ነገሮች አሉ። ከወንድሜ ልደት ጋር ተወያይተናል። ልደት በብዙ አቅጣጫ ክሪቲሳይዝ የማደርገው ነገር አለው። አት ሴም ታይም ግን ከነዛ ውይይቶች በኋላ ግን ኦኬ እንደዚህ የሚታሰባል ማለት ነው የምላቸው ነገሮች ግን ነበር። በተለይ በመጀመሪያው ጥምቀትን በተመለከተ ውይይታችን ላይ ማለት ነው ምናምን። ስለዚህ የተማርኩባቸው ሰዎች አሉ፣ በተቃራኒ ሆኜ የተማርኩባቸው ሰዎች አሉ። መምህር በረከት አሉ። መምህር በረከትን ስለ ቴዎሲስ ጠይቀናቸው፣ ስለ ኩነት ጠይቀናቸው ምናምን እኔና ይቢ አውርተናል አይደል? ስለዚህ ከሳቸው የተማርነው ነገር አለ። ቱ ቢሆንስ እንደውም ለመምህር በረከት ይቺን አድርሱኝ፣ መጽሐፋቸውን አጣሁት የት እንደማገኘው ቢነግሩ፣ ኢቭን አንድ ኮፒ ካላቸው ማለት ነው ሳገኛቸው ራሱ ጠይቃቸዋለሁ የልቦና ችሎት እና ስለዚህ የተማርኩባቸው ሰዎች አሉ። ካንተ ምን እንማር? ካንተ መጮህ ነው የምንማረው ከተማርም ማለት ነው ተሜ። ስለዚህ በነፍስ ሲፈልገኝ በምን ሲፈስ ያሳድደኝ ምናምን የሚለው ብዙ የሚያስኬድ ነገር አይደለም። ሶ አትጩብን፣ ባጭሩ አትጩብን። አንተ ማንም የሚያሳድድ ሰው የለም። ቱ ቢ ኦነስት እኔ ብዙ ስራ ያለኝ ሰው ስለሆንኩ አንተን አላሳድድም። ማሳደብ ምክንያትም የለኝም። ክርስቲያንም ነኝ፣ አንተን አላሳድድህም። ግን ምን አደረግ? እኔ ሲያሳድድ ከነበረ ሰው ጋር ዲቤት ገባችኋል አለ። እንደዛ አለና ገረመኝ። ኦኬ ገረመኝ። አንተ ቤተክርስቲያኗ ነህ። እሺ እኔ አሁን ፕሮቴስታንት ነኝ፣ ግን እኔ ኤምኬሲ ነኝ፣ ራሴ ኤምኬሲ ነኝ፣ የኤምኬሲ አባል ነኝ እንጂ እኔ ራሴ ኤምኬሲ ነኝ። ኦኬ አንተ ቤተክርስቲያኗን አይደለም። ባጭሩ ሙግቴ እሱ ቤተክርስቲያኗን አይደለም።
ከሱ ጋር የግል ጉዳይ ሊኖረኝ ይችላል። ኦፍ ኮርስ አዎ አንፊኒሽድ ቢዝነስ አለን። ቤተክርስቲያኔን የማይሆን ነገር ተናግሯል። ስለዚህ ህግ ቢጠይቀው ምንኛ ደስ ባለኝ። እንግዲህ አላቅም እስካሁን ለምን እንዳልጠየቀው። ህግ ቢጠይቀው ምንኛ ደስ ባለኝ ለተናገረው ከንቱ ነገር ማለት ነው። ህግ ካልጠየቀው ያው እግዚአብሔር ግን ይጠይቀዋል። እናውቃለን፣ እሱ እንደሚጠይቀው እናውቃለን። የመሬቱን ነው እንጂ የፈለኩት ማለት ነው። ግን ምንም እኛ ክርስቲያኖች ነን። እነሱ በሮጡት መልኩ አንሮጥም፣ እናንተን አናድር። ግን ፐርሰናሊ ከሱ ጋር ችግር አለብኝ ማለት ከቤተክርስቲያኗ ጋር በአጠቃላይ ችግር አለብኝ ማለት አይደለም። ብዙ አስተዋይ አባቶች ያሉባት ቤተክርስቲያን ናት ኦርቶዶክስ። ስለዚህ ከቤተክርስቲያኗ ጋር አይደለም ችግር ያለኝ፣ ከአንተ ጋር ነው ችግር ያለኝ። በቃ የማይሆን ነገር ተናግራል። የቤተክርስቲያን አባቶች ሁላ ቢሰሙ፣ እኔ ሰምተው ከሆነ አላውቅም፣ ቢሰሙ ያው እንግዲህ ሊገስጹ ይችላሉ ብዬ አምናለሁ። ደነኞቹ ማለት ሊገስጹት ይችላሉ። እዚህም ልክ አይደለም ብለው የተናገሩ ሰዎችን አይቻሉ። ኦርቶዶክሳውያን በጣም ጥሩ ልብ ያላቸው ኦርቶዶክሳውያን አይቻሉ። ስለዚህ ፐርሰናሊ ከተመስገን ጋር ችግር አለብኝ ማለት ከቤተክርስቲያኗ ጋር ችግር አለብኝ ማለት አይደለም። እንዳልኩት ነው። ቤተክርስቲያኗ ኦልሬዲ እምወዳት ቤተክርስቲያን ናት። ቤተሰቤ ያለባት ቤተክርስቲያን ናት። ጓደኛ ያለባት ቤተክርስቲያን ናት። ስለዚህ ምጠላት አለችው። ግን እንትን ላደርግ ይችላል፣ ክሪቲሳይዝ ላደርግ ይችላል። ከሱ ጋር ችግር አለብኝ። አዎ ከተመስገን ጋር ችግር አለብኝ። ለየትኛውም ክርስቲያን ነክ ትሪኒታሪያን የሆነ እንኳን ትሪኒታሪያን ነን ትሪኒታሪያን የሆነና ክርስቲያን ነኝ የሚል ሰው ሊኖረው የሚገባው ባህሪ የለውም። ስለዚህ ከሱ ጋር ችግር አለብኝ። ኦፍኮርስ ሶ ቤተክርስቲያን አያከብርም። እንደ ቤተክርስቲያን ማክበር አለበት። የሱ ባይሆንም ማለት ነው። አያከብርም። በጣም የሚያስጠላ ነገር አድርጓል። ስለዚህ እንትን ሶ አሁን ተነስተ አንድ ጥሩ የሆነ እውቀቱም ትህትናው ክርስትናውም ያለው አንድ ኦርቶዶክሳዊ ከኔ ጋር ዲቤት ስለገባ ሙስሊሞችን በተመለከተ ተነስተ እኔን ሲያሳድድ ከሜዳ ተነስተ አንተ ማንም አያሳድድ፣ ግን እኔን ሲያሳድድ ከነበረ ጋር እንዴት ትገባላችሁ ካልክ ራስህን እንደ ቤተክርስቲያን አይተህ እንደ ኦርቶዶክስ ቤተክርስቲያን አይተህ ራስህን ማለት ነው። ሶያ ደግሞ ትክክል አይደለም። መሬት ላይ ያለን ፖለቲካ እኮ እየጠላን ያለ ነው። አንድም በዛ ምክንያት ነው አይደለ? እርስ በርስ እንባላለን፣ እንጋደላለን ምናምን። ሁለት ባለስልጣኖች ይጣላሉ፣ ድፍን ሀገር ሁለት ሀገሮች ጦርነት ይገባሉ። ኦኬ እኔ እናንተ ተጣላን ማለት ተደባበርን ማለት ወር የሆነ ነገር ተነጋገርን ማለት ድፍን ፕሮቴስታንትና ኦርቶዶክስ በእኔና በአንተ ወገን ሆኖ ጦር ይሰባበቅ ማለት ነው እንዴ? ሙስሊም ላይ በቃ አይሰራ ማለት ነው እንዴ? እኔ ከሞትኩ ሰርዶ አይብቀል አይነት ሆነ። አህያ እንደዛ ብላለች አሉ። አህያ ነው ያልኩት፣ አንተን አላልኩም። ኦኬ እኔ ከሞትኩ ሰርዶ አይብቀል። በቃ አሁን እንደዛ ነው ያየሁት። በቃ እኔ ከሞትኩ ሰርዶ አይብቀል። በቃ እኔን ተናግሮኛልና በቃ ምናምን እና ይሄ በጣም አስጠሊታ የሆነ እንትን ሶ ይሄን ያዙልኝ ከእንትኖች ጋር እነዚህ አሁን ስሜን ከጠሩ ሰዎች ጋር ብቻ ነው። ሁለት ሰዎች ናቸው ስሜን ጠርተው እያወሩ የነበረው። እነዛ ሁለት ሰዎች ጋር ነው ያወራሁት። የመጀመሪያውን ተውት። ሁለተኛው ያው ሊገለኝ ምናምን በነፍስ ፈልጉ እና ያው በህይወት ያለ ሰው ነው የሚገደለው። በህይወት የሚፈለገው በነፍስ ያለ ሰው ነው። በህይወት ያለ ሰው ነው በነፍስ የሚፈለገው። እኔ አንተ እንደዛ አላይህም ካረከው ነገር አንጻር ማለት ነው። በጣም በብዙ ንስሐ ገና ክርስትና መቀላቀል ያለበት ሰው ነው ብዬ አምናለሁ። ከዛ የተነሳ ያው እኔ እሱን አላሳድም፣ ክርስቲያንም ነኝ ደግሞ። ከዛ በተረፈ ግን እሱ ስለተነካ፣ እሱ ላይ ቪዲዮ ስለተሰራ፣ እሱ እንትን ስለተባለ፣ እሱ ስለተገሰጸ፣ እሱ ላይ የሆነ ነገር የሆነ ኢሹ ስለተነሳ እኔን የተናገረን ሰው እንዴት እኔን ከተናገረ ሰው ጋር ኦርቶዶክስ ነው ከለዲ ቤት ትገባለህ ከተባለ ግን ይሄ ግን የመጨረሻው ጨለምተኝነት ነው። በቃ አብቅቶልሃል ማለት ነው። ከዛ ምን ሲል ሰማው አንድ ሪከርድ ላይ አንድ ኑፋቄ ልንገራችሁ እንደውም አለ ቃሌ ራሱ መናፍቅ ነው። በአንድ ጊዜ ከአስተማሪነት ወደ ትምህርትነት ወሰድከኝና መናፍቅና ኑፋቄ ሁለት የተለያዩ ነገሮች ናቸው። አጥናቸው። ከዛ በላይ ጊዜን አልሰጠውም ለዚህ ሰው። ለምንድን ነው ያነሳኸው ከተባለ ግን ራሱ ጊዜ የሚገባው ሰው ሆኖ ሳይሆን ነገር ግን አንዳንድ ሰዎችን እንትን ስላደረጋቸው ነው፣ ጋዝ ላይት ስላደረጋቸው ነው። እንዴት አንድ ፕሮቴስታንትና አንድ ኦርቶዶክስ ዲቤት ይገባሉ ከሙስሊም ጋር የሚል እንትን ውስጥ ስለከተታቸው
እነዚህ የግል ችግራቸውን ይዘው መጥተው ኢምፖዝ አደረጉት ቤተክርስቲያን ሊጠላል የሚል መነጽር ለሰው መስጠት የፈለጉ ሰዎች ነው። ስለዚህ የግል ጉዳይ ካላችሁ ከኔ ጋር ጨርሱ፣ ቤተክርስቲያናችሁን አልጠላም የሚለውን ነገር ለማውራት ነው በግል እነዚህ ሰዎች የመለስኩላቸው እንጂ ጊዜ ተርፎኝም አይደለም። ወርዝም አያደርጉም። ስለዚህ ጉዳዩ ግን እኔ እንትን አይደለም፣ ቤተክርስቲያናችሁን አልጠላም ከዛ አንፃር ይታይልኝ። ስለዚህ በግል ክሪቲሳይዝ ስትደረጉ ያ ከመሰላችሁ ግን እንግዲህ የራሳችሁ ጉዳይ ነው። ከዛ በተረፈ አሁንም ደግሜ አብሮኝ የገባውን ኦርቶዶክስ ልጅ ከነ ልጆቹ ከነ ተማሪዎቹ ማመስገን ፈልጋለሁ። በጣም የሚገርም ትህትና ያላቸው ልጆች ናቸው። በጣም የሚገርሙ ሰዎች ናቸው። በቃ አይዊሽ እንደዛ አይነት ቲም ቢኖረኝ ራሱ በጣም የተመኘኋቸው ልጆች ናቸው። እንደዛ አይነት ቲም እንዲኖረኝ ማለት ነው። ሚሽናል ስንሆን ጥሩ ነውና በጣም ድንቅ ልጆች ናቸው። ምንጊዜም ቢሆን ጥሩ የሆነ ሊድ የሚያደርገው ሰው ካለ አንድን ሰው ሊድ የሚደረገውም ጥሩ የሆነ ነገር ይኖረዋል። ስለዚህ እኔ ከዛ አቅጣጫ ተመልክቼዋለሁ። በጣም አሪፎች ናቸው። በጣም ወድጃቸዋለሁ። ዛሬ ግሩፕ ላይ እየጠየቁኝ ነበረ ዲቤት ይዘጋጃ ከዛትናቴዎስ ጋር ነው። ኧረ እኔ በዚህ አሁን ባለው የቲክቶክ ፖለቲካ ታርጌቴ ሌሎች ናቸው እንጂ ከኪዳንና ከዛትናቴዎስ ጋር ምንም አይነት ዲቤት አልገባም። እዚሁ ልንገራችሁና ማለት ዲቤት አልገባም። ምክንያቱም ፖለቲካ ያበላሸናል። አሁን የተበላሸውን ነገር ማስተካከል ላይ ነን እንጂ ሌላ ነገር መፍጠር ላይ አይደለን። በጣም የሚገርሙ ልጆች ናቸው። በጣም አሪፎች ናቸው። በጣም ነው የምወዳቸው። በጣም ደስ የሚሉ ልጆች ናቸው። ኪዳንን ይሄኛው ልጅ ማለት ነውና እኔ በጣም ነው የወደድኩት። ጌታን ነው የምላችሁ። በዝግጅታችን ውስጥ ብታዩት ደግሞ ዲሊጀንሱን የሚገርም ነው። በጣም የሚገርም ነው። ከዚህ በኋላም ከነሱ ጋር ለመስራት እኔ በሙሉ ልቤ ፈቃደኛ ነኝ። በሙሉ ልቤ ፈቃደኛ ነኝ። ስለዚህ እስልምና ላይ የሚሰራውን ስራ አትንኩብን። ይህን ጉዳይ ከመጨረሴ በፊት ግን ያስገረማችሁኝን አንዳንድ ሰዎች ልንገራችሁ። አንዳንድ ሰዎች በውስጥ ከኔ ጋር የምታወሩ ሙስሊሙን በተመለከተ የእስልምናውን ስራ በተመለከተ በውስጥ ከኔ ጋር የምታወሩ ገርሞኛል በጣም። ቤት እየነገርኩሽ ነበር መሰለኝ። በውስጥ ከኔ ጋር የምታወሩ ስለ ሙስሊሙ አፖሎጂቲክስ ይህንን ብትሰራ ይህንን ብታደርግ የምትሉ በስልክ ጭምር ደውላችሁ ያናገራችሁ እናንተ ቤት ገብቼ ከሙስሊሞች ጋር ያወራው ሰዎች ማለት ነው። በቅርቡ ከቀናት በፊት በቴሌግራም ጭምር ያዋራችሁኝ እስልምናውን በተመለከተ እንዴት ከኦርቶዶክስ ጋር ከፕሮቴስታንት ጋር ዲቤት ትገባለህ ብላችሁ የጮኻችሁት አብራችሁ እናንተ ናችሁ። ገርማችሁኝ በጌታስ ሰው እንዲመሳሰላል። አራዲ ምን አስቦለከኝ? ሰው እንደዚህ ተገልብጦ ሌላ መልክ ይዛል። በጌታስ እኔ ማልችልበት ትልቁ ነገር ይሄ ነገር ግልብጥ ብዬ ወደ ነገር ማድረግ አልችልም። በቃ ውስጥ ያልኩን ውጪ እምላለሁ። እንዴ ትላንትና በስልክ እንዲህ በቴክስት ስታወሪ ነበር እንዴ? በጌታስ ገዛ ወንድምሽን ስኮልድ ለማድረግ እንደገና የኔን ፕሮቴስታንት ስትጠቀሚ ትላንት እኔ እያዋራሽ ነበርሽ ነች። በጣም አሰቃቂ ነገር ነው። ጌታን ነው የምላቸው። ይሄ በጣም ደስ የማይል ነገር ነው። ኢቭን የእነ ተመስገንና የእነ ጋዲሳ አልገረመኝም። የእናንተኞቹ ግን ገርሞኛል። ሙስሊም ላይ የምትሰሩ ሰዎች ምናምን የግድ ልጁ እናንተም ማስፈቀድ አለበት ብዬ አላስብም። እሱ ይጨርሰው እና ግን እኛን ሳታስፈቅዱ ይመስላል የእኛን ይሁንታ ሳታገኙ ገባችሁ አይነት ይመስላል። ይሄ ደግሞ በጣም ደስ የማይል ነገር ነው እና በጣም ዋጋችሁ ወረደብኝ። እንደናንተ አይነት ሰዎች አንዱ ከዚህ በፊት መጽሐፈ ሄኖክ ላይ እንግባ እያለኝ የነበረ ኢስተርን ኦርቶዶክስ ነው እንደዛ ያለው አንዱ። መጽሐፈ ሄኖክ ላይ እንግባ እያለኝ ነበር። እሱ ስለማይቀበለው መጽሐፉ ማለት ቤቱ ገብቼ ስለ ሙስሊሞች አውርቻለሁ። ተደዋውለን እንጂ እናወራ የነበረ እና እናንተ ገርሞኛል። ለማንኛውም
ለማንኛውም ከዚህ በኋላ ስለማልመለስበት ነው ይሄን እያልኩ ያለሁት። እንዴት ከኦርቶዶክስ ጋር ትገባለህ ብላችሁ በውስጥ ጠይቃችሁኝም ደውለሽም ጠይቀሽኝ ነበር። አንዴት ትኖር እዚህ ውስጥ አሁን አላውቅም። እናንተ የነገርኳችሁን ነገር አምናችሁኝ ኦኬ፣ የሆነ ነገር እንትን እንዳታደርግ፣ የሆነ ነገር ኮምፕሮማይዝ እንዳታደርግ ነበር ያላችሁኝ። አምናችሁኝ እሺ ብላችሁ ውጤቱን አይታችኋልና ተባረኩ። ምንም ስላልጮኋችሁ፣ ምንም ስላላላችሁ ጌታ ይባርካችሁ። ብትጮሁ ዛሬ እነሱ መሀል ነበር የምትገኙትና ልክ እንደነሱ መልስ ልሰጥ እችል ነበር፣ ግን አልጮኋችሁ። ጌታ ይባርካችሁ በጣም በቃ እሺ ብላችሁ አመናችሁኝ። ስለተረስታችሁም ጌታ ይባርክልኝ። አራት ሰዎችን ይሄን እየተናገርኩ ያለሁት ጌታ ብዝቶ ይባርክልኝ እናንተን። ከዛ በተረፈ ሙስሊም ላይ የምንሰራው ስራ ይቀጥላል። ልክ አሁን እንዳሉት እንደዛ አትናቴዎስና ልጆቹ ጥሩ ልብ ካላቸው ኦርቶዶክሳውያን ጋር አሁንም እንቀጥላለን። ኦርቶዶክስን ክሪቲሳይዝ ማድረግን ትቀጥላለህ? አዎ እቀጥላለሁ። ትሳደባለህ? እኔ ትላንትም አልሳደብም ነበር፣ ዛሬም አልሳደብም። ለማንም ስል ሳይሆን እኔ ክርስቲያን ስለሆንኩ ያንም አላደርገው። አንድ ሁለተኛ ደግሞ በጣም ሞዳቸው ጓደኞቼ፣ በጣም ሞዳቸው ቤተሰቦቼ ኦርቶዶክስ ናቸው። ስለዚህ እናንተን የመሳደብም እናንተን ሞክ የማድረግም አላማ የለኝም፣ ላደርገውም አልችልም። እኔ ወዳየሁት ብርሃን እንደዛ በማድረግ ደግሞ ልመጣ አልችልም። ኦኬ፣ ላመጣችሁም አልችልም፣ ልስባችሁ አልችልም። ስለዚህ ያንን አላደርግም። ክሪቲሳይዝ ታደርጋለህ? አዎ አፖሎጂስት ነኝና እላለሁ። ሰው ነው ማለት ያለበት፣ አፖሎጂስት ነው ማለት ያለበት ሰው ነው። እኔ ለራሴ ያንን ስም መስጠት አልችልም፣ ግን ደግሞ እና ያሉ ሰዎች ስላሉ ነኝ። ስለዚህ ያንን ስራዬን እቀጥላለሁ። ስለዚህ ዲስ ኢዝ ዋት አይ ዱ እቀጥላለሁ። ክሪቲሲዝሜን አቀርባለሁ። ለክሪቲሲዝሙ መልስ የሚሰጠውን ጤናማ ሰው አስተናግጄ እንትን አደርገዋለሁ። ኢቨን ሻይ እየጠጣሁ ልወያየው ራሱ እችላለሁ ምናምን። ከዛ በተረፈ ስድብ የሚባል ነገር ከኔ አይወጣም። ትላንት የማይወጣም ነበር፣ ዛሬ የማይወጣም፣ ነገም እንደዛው። ከዛ በተረፈ ግን ሙስሊም ላይ አብረው መስራት ከሚፈልጉ ኦርቶዶክሳውያን ጋር ለመስራት ትላንትና አብራችሁ ስትሰሩ የነበረና ዛሬ ለምን ተገባ ብለው ካጨበጨቡ ጋር አብራችሁ ያጨበጨባችሁትን ጨምሮ ማለት ነው ሙስሊም ላይ ለመስራት ግን ይሄ የጋራ ጉዳያችን ስለሆነ አሁንም ቢሆን ፈቃደኛ ነኝ፣ ደስተኛ ነኝ። ስለዚህ የሚቀየር አቋም የለኝም፣ የሚለወጥ ነገር የለኝም እዚህ ጉዳይ ላይ እንድታውቁት ማለት ነው። ምንም የሚቀየር ነገር የለኝም። ከዛ በተረፈ ሙስሊም ወገኖች ናቸው የቀሩት። ይሄ ልበልና ከዛ ለሌሎቻችሁ እድል እሰጣለሁ። መጀመሪያ ካነሳሁት ኢሹ በስተቀር ሌላ ኢሹ ማውራት እንችላለን። ሙስሊም ሁለተኛ ሎጂካል ፕሮብሌም ብላችሁ እንዳመጡ። ኦኬ፣ ሁለተኛ ሎጂካል ፕሮብሌም ምናምን ብላችሁ እንዳመጡ ትሪኒቲ ላይ ማለት እንደዛ ብላችሁ እንዳመጡ። አብቅቷል፣ በቃ ስራው አብቅቷል። እሪ ብላችሁ መጣችሁ፣ ያዙን ልቀቁን አላችሁ፣ ይዘን ለቀቅናችሁ፣ አለቀ። እኔና አትናቴዎስ ይዘን ለቀቅናችሁ፣ አለቀ። ስለዚህ ድጋሚ እንዳመጡ በዚህ ርዕስ ላይ ስንት ዓመት ስንት ጊዜ ሙሉ ትሪኒቲ ላይ ሎጂካል ምናምን ስትሉ ነበረ፣ ተገባበት፣ ያው በቃ ተጠናቋል። ከዚህ በኋላ እንዳመጡ እንደዚህ ብላችሁ በጣም ያሳቁኝ ክስተቶች ነበሩ። ደጋግሜ እኔ ራሴ ያየኋቸው ማለት ነው። የመጀመሪያው በአምላክ ፐርሰንስ መካከል በአምላክ አካላት መካከል ካውንተር ፋክቹዋል የሆነ ፐርሲስተንስ አለ ወይ? ካውንተር ፋክቹዋል ፐርሲስተንስ ማለት ምን ማለት መሰላችሁ? ለምሳሌ እዚህ ጋር እኔ ያለው ቤቲን አለች ምናምን እኔ ከላይቭ ቦርድ እዚህ ጋር ሁላችሁም ትወርዳላችሁ። ግን ደግሞ አብረን እንዲህ ተገናኝተን እኔ ተለይቻችሁ ብሄድ እናንተ አትሄዱ፣ እኔ በሞት እናንተ አትሞቱ፣ በህይወት ትኖራላችሁ። ካውንተር ፋክቹዋል ፐርሲስተንስ ማለት እሱ ነው። ካውንተር ፋክቹዋል ፐርሲስተንስ ማለት እሱ ነው። ስለዚህ አንዱ ሲኖር አንዱ ይሞታል፣ አንዱ ሲሞት አንዱ ይኖራል። ስለዚህ በሰዎች መካከል ያለን የባህሪ ምስስሎች እንጂ ፍልጠት የሌለበት የባህሪ አንድነት ስላልሆነ፣ ስለዚህ ካውንተር ፋክቹዋል ፐርሲስተንስ የምንለው ነገር እሱ ነው። በእግዚአብሔር ዘንድ ግን በፐርሰኖቹ መካከል ካውንተር ፋክቹዋል ፐርሲስተንስ የለም በትምህርተ ስላሴ ውስጥ።
በአካላቱ መካከል ካውንተር ፋክቹዋል ፐርሲስተንስ የሚባል ነገር የለም። ስለዚህ ይህን ነበር የተጠየቀውና ኢት ዲፔንድስ አለ። እንዴት አድርጎ ዲፔንድ እንዳደረገው አላውቅም። እሺ ዲፔንድስ ብላል። ኢት ዲፔንድስ ያለ አንድ እንትን አምጣ፣ አንድ ስኮላር አምጣ ይባላል። እኔ አልኩ አለ እና በቃ እዚህ ጋር ስንደርስ እኔ አልቻልኩም፣ ቱ ዲስ ኤክስቴንት አልቻልኩም ብላለች። ማነች እግሬ ስር ተደፉ ያለችው ልጅ ቱ ዲስ ኤክስቴንት አልቻልኩም፣ በቃ አልቻልኩም። እና ይህ በጣም ያሳቀኝ አንዱ ነገር ይሄ ነው። ሁለተኛው ደግሞ ከእንትን አንጻር ከተውሂድ አንጻር ተውሂድ በስፔኩሌቲቭ ቲዮሎጂ ምን እንደሆነ ልንገራችሁ። ስፔኩሌቲቭ ቲዮሎጂ ማለት አንድን ነገር ፊሎዞፊን እና ሎጂክን በመጠቀም ማስተማር ማለት ነው። ስፔኩሌቲቭ ቲዮሎጂ ማለት እሱ ነው። ስፔኩሌቲቭ ቲዮሎጂን ተጠቅማችሁ ትሪኒቲን እንትን ማድረግ ትችላላችሁ፣ ተፈቅዶላችኋል ወይ ስለው መልስ የለውም እና አይቻልም ያሉት ለምን እንዳሉ ገብተዋል ይለኛል። እኔ የጠየኩት ምንድን ነው ተፈቅዶላችኋል ወይስ ደግሞ አልተፈቀደላችሁም? እና ለካ የለም እንደዛ የተፈቀደ የለም እና መልሱ እነዛ አልተፈቀደም ያሉት ለምን እንደሆነ ገብተዋል የሚል ነበር። ሁለተኛ ያሳቀኝ እሱ። ሶስተኛው ግን የእሱ ጥያቄ ነው። አብ ወልድ አለመሆኑ አብ ወልድ መሆኑን ያውቃል ነው ጥያቄው ራሱ ነው። አብ ወልድ መሆኑን ያውቃል አለ። አብኛ ወልድ ነው ብለናል እንዴ? አብ ወልድ መሆኑን ያውቃል ይላል ይመጣና ማለት ነው። እና ሙግቱ ላይም ብሎታል አብ ወልድ መሆኑን አያውቅም ብሏል። እና ሊጠይቅ የፈለገው ጥያቄ ገብቶኛል። ሊጠይቅ የፈለገው ጥያቄ ግን አሁን አልነግረውም። ራሱ ፈልጎ ራሱ ሲያገኘው አንድ ቀን መጥቶ ይጠይቀናል ብዬ አስባለሁ። እና አብ ወልድ መሆኑን ያውቃል ላያውቅም ለማለት መጀመሪያ ምን ያስፈልጋል? እንደዚህ አይነት ጥያቄ ከጠይቃችሁ ምን ያስፈልጋል? አስዩም የተደረገውን የመጀመሪያ ኦሪጂናል አስዩም የተደረገውን ነገር መጀመሪያ ማወቅ መቻል አለባችሁ። ምንድነው አብ ወልድ መሆኑን ያውቃል ላያውቅም ብሎ አንድ ሰው ከጠየቀ ወልድ ነው ማለት ነው። አብ ወልድ ነው። እሺ አብ ወልድ ነው፣ ግን ደግሞ ያውቃል ወይስ አያውቅም ነው ጉዳዩ። ወልድ እኮ ነው፣ ግን ወልድ መሆኑን ያውቃል ወይስ አያውቅም መሆን ያለበት ማለት ነው። የጥያቄው አሰምሽን መሆን ያለበት እንደዛ ነው። አስዩምድ ኩዌሽን አለ ከውስጡ። አብ ወልድ ነው እኛ መቻለን አስቀድመን አብ ወልድ ነው ብለን ስንናገር እኮ ነው አብ ወልድ መሆኑን ያውቃል ወይስ አያውቅም የምንባባለው። አብ ወልድ ነው ብለን እኮ እኛ ክሌም ስናደርግ የሚል ነበር። አብ ወልድ ነው ብለን ክሌም አናደርግ። ስለዚህ ያኛውንም በትክክል መጀመሪያ በደንብ ቼክ ማድረግ አለብን ማለት ነው ከማውራታችን በፊት እኛ ሙስሊሞች። ለማንኛውም እነዚህ ጥያቄዎች አዝግ ነበሩ በሱ በኩል። የፋሩቅ አይነሳ በቃ ዛትናቲውስ እንትን ነው ያደረገው፣ በቃ ሳይለንስ ነው ያደረገው። የለም ጭራሽ ልጁ የለም። አስቀድሞ እንትን ሲል የነበረው እሱ ነው። ይሄ ምንድን ነው ክሮስ ኤግዛሚኔሽን ላይ ነው የሚለይልን ምናምን ሲል የነበረውና ከዛ ክሮስ ኤግዛሚኔሽን ላይ ይገባል። የለም ልጁ የለም ጭራሽ። አክቹሊ ውይይቱም ላይ ምንም እያነሳ አልነበረም፣ ምንም ነገር እያወራ አልነበረም። እና ወይል በዛ መንገድ አልቋል ውይይቱ ላይ ጥሩ ነገር ይዛችኋል ብለን እናስባለን። ኤልፒቲ ላይ ሎጂካል ፕሮብሌም ኦፍ ትሪኒቲ ፊሎዞፊካል አይዲያዎች ነው የሚነሱት እንጂ ጥቅስ አይነሳም ምናምን። ከዛ በኋላ ያለው ነገር ስዕል ምናምን ነው የመጣው እና ይሄን ስዕል አድነው ምናምን ብሎ ነው የመጣው እና አንዱ ጋዲሳ ሲል የነበረው ምንድነው ቃሌ በስዕል ያምናል እስቲ ምናምን ሲል ነበር። ሪከርድ የተደረገ ሰምታችሁ ከሆነ አያምንም በስዕል ግን ደግሞ እንደሚያምን አድርጎ የተናገረ ነበር ሲል ነበርና አንዳንድ ሰዎች ጆሮአቸውን መታከም አለባቸው። እኛ አይኮኖክላስት አይደለንም። ደጋግመን የተናገርነው ይሄንን አንድን ነገር በስዕል መግለጥን አይደለም የምንቃወመው። በስዕል ለተገለጠው ነገር ልስገድለት ስትል ነው ችግር ይሄ እንደ ፕሮቴስታንት እንጂ በስዕል መገለጡን አይደለም። እኔ የፕሮቴስታንቱ ሰውዬ የስላሴ ማስተማሪያ ላይ ያለው የአንግሊካኖች እንትን ነው። የአንግሊካኖች የትሪኒቲ አይከን ነው። አንግሊካን ቴዎሎጂ ላይ ፋሲኔትድ እንደሆነ ታውቃላችሁ። ሶ የአንግሊካኖች የትሪኒቲ እንትን ነው፣ የትሪኒቲ አይከን ነው። ስለዚህ ትሪኒቲ ኦልሬዲ በተለያየ አቅጣጫ በአይከን ሊገለጽ ይችላል። ሶ
ቃሌ በስዕል አያምንም በስዕል አምናለሁ ብሏል እዛ ምናምን። ሆ እኛ አይኮኖክላስት አይደለም፣ ቬነሬሽኑን ነው የምንቃወማቸው። ይህን ደጋግመን ያወራን ዲቤት ናስትባል አመጣም እዛ ወደ በስዕል አያምንም ትላል። ስለዚህ ለሙስሊሙ የተመለሰው ጥያቄ በዛ መንገድ የተመለሰው ስዕላው ፕሮቴስታንቱ ዲኖሚኔሽኑም ውስጥ እኮ በስዕል የሆነ ነገር መግለጥ አለ። ምን ልታሳየኝ ነው የመጣው? ሎጂካል ፕሮብሌም ኦፍ ትሪኒቲን ምን ልታደርግ ነው? በዚህ ጥያቄው እሱ ነበር። ሶ በዛው ትዝ ስላለኝ ላንሳው ብዬ ነው። ሌላው ምንድን ነው የተነሳው? አዎ ሪል ዲስቲንክሽን እና ሪል ዲስቲንክሽን እና ኮንሴፕቹዋል ዲስቲንክሽን የሚባል ነገር ማለት ነው። ትሪኒቲ ዋን ስላሴ ያለ ሪል ዲስቲንክሽን ልታስቡት አትችሉም። ውይይቱ ላይ ግን በፐርሰኖቹ መሀል ያለው ዲስቲንክሽን ሪል ነው ወይስ ኮንሴፕቹዋል ነው የሚል ጥያቄ ተነስቶ ነበር። ቀጥታ ኮንሴፕቹዋል ነው ያልኩት፣ ሪል ነው አይደለም የሚል ጥያቄ ውስጥ አልገባሁም። ኮንሴፕቹዋል ነው ያልኩት። ሎድድ ኩዌሽን ነው። ሪል ነው ወይስ ደግሞ ኮንሴፕቹዋል ስትባሉ አንዱን ነው መመለስ ያለባችሁ እና ኳሊፋይ መደረግ ነበረበት። እዛ ላይ ኳሊፋይ አላደረኩም፣ ስህተት ነው። በስላሴ አካላት መካከል ሪል ዲስቲንክሽን አለ። ኮንሴፕቹዋል የሚለው ሀሳብ እንዴት አንተ ጋር መጣ? ኮንሴፕቹዋል የሚለው ሀሳብ እኔ ጋር የመጣው ዲስቲንክሽኑን አብ ወልድ መንፈስ ቅዱስ በሃይፖስታሲስ ዲስቲንክት ስናደርገውና ኦኬ፣ ከዛ በኋላ ደግሞ በሃይፖስታሲስ እና በኦሲያ መካከል ያለውን ኮሚኒኬሽን ስናወራ ያንን ነገር ስንነጋገር የምናወራው ነገር ሃይፖስታሲስ ምናምን ሲባል ባስልዮስ ዘቂሳርያ ነው እንትን ያደረገው ፎርሙሌት ያደረገው። ሃይፖስታሲስ የሚለውን ቃል ልታገኙ ትችላላችሁ ዕብራውያን ላይ፣ ግን አካል ብለን እኛ በምንጠቀመው ልክ አይደለም የሚዋለው። ባስልዮስ ያንን በደንብ ፎርም አድርጎታል። የከፈትኩት ቴክስትም የሱ ነበር። አንድ ሌላ ኦርቶዶክሳዊ ቻናል ላይም ያንን ነገር ሲያነሱ ታየሁኝ፣ ከቄርሎስ ተነስተው ማለት ነው። እና ሃይፖስታሲስ አካል ባህሪ ምናምን ስንል ወደ አማርኛ ለምን አልቀይርም? አካል ባህሪ ስንል ልክ ሰዎች አካል ተብሎ ሲጠሩ እንደሚባለው አይደለም። ሰዎችን ሃይፖስታሲስ ወይ አካል ምናምን ብለን ስንጠራ በምንጠራው መልኩ አይደለም የምንጠራው። ኮንሴፕቹዋሊ የምናስበው ነገር አለ። ያ የባህሪ ፍልጠት አለመኖሩን ኮንሴፕቹዋሊ ይዘን ነው የምናወራው የሚለው ነገር ነው አይምሮ ውስጥ የነበረው። ያን መልስ የሰጠሁት ከዛ አንጻር ነው እንጂ ሪል ዲስቲንክሽን በስላሴ አካላት መካከል አለ። አሜን ነው። እዛ ላይ ክሊር አድርጌ አልመለስኩም። መመለስ የነበረበት ምላሽ ሎድድ ኩዌሽን ከመሆኑ የተነሳ ሪል ነው። ሌላ ነገር እያሰብኩ ነው ምላሽ የሰጠሁት፣ እሱ ስህተት እንደ ሳሙን አልነበረበትም። ሁለተኛ የተነሳው ነገር እሱ የእኛ ልጆች ሲጠይቁ ስለነበረ ነው እና ቴሌግራም ላይ አክቹዋሊ አስቀምጬላቸዋል። ያንን በዛ መንገድ እናልፈዋል። ከዛ በተረፈ ግን እደግመዋለሁ፣ ፕሮቴስታንት ጠል ኦርቶዶክስ ጠል የምትሉ ሰዎች ክሪቲሳይዝ መደረግ መጥላት ስላልሆነ ኦኬ፣ ክሪቲሳይዝ መደረግ መጥላት ስላልሆነ ኦኬ፣ እኔ አልሰድባችሁም፣ አልጠላችሁም። ክሪቲሳይዝ ግን በደንብ ነው ማረጋችሁ። ይጠላል ብላችሁ ወንድማችሁ ላይ እሪ ያላችሁ ሰዎች ኦኬ፣ እዛው ዳር ያዙ ብላል። ዳር ያዙ፣ ከጥላቻ አንጻር አይደለም። ይሄኛው ግን መልካም ልብ ኖሯችሁ እንደው ምናምን ላላችሁ ለራሴ ወንድሞች በውስጥ ለጠይቁኝ ሰዎች የሰጠሁት ምላሽ ከጥላቻ አንጻር አይደለም። እኛ መጠላላትም የለብንም። እኛ የሆነ እንትን ውስጥ መግባት የለብንም። የሆነ በቃ እስከ መጋደል ለመድረስ ምናምን እንትን ማድረግ የለብንም። ጦር መማዝማ የለብንም። ክሪቲሲዝሙ ግን ሃይሊ ክሪቲሳይዝ ማድረግ ግን ግዴታዬ ነው፣ አደርጋቸዋለሁ፣ ስራዬ ነው። እናንተም ክሪቲሳይዝ ስታደርጉኝ ይቀበላሉ። ከዛ በተረፈ ግን ለምን በዛ ደረጃ መውሰድ እንዳለባቸው አላውቅም። በነፍስ ይፈልገኛል ያልከው ወንድም እኔ አልፈልግም፣ እዛው እኔ በምንም አልፈልግም፣ ንስሐ ገባ እና እሱም ምላሽ ሰጥቼበታለሁ። ከሙስሊሞች ጋር ድጋሚ እንገናኛለን በሌሎች ነገሮች ላይ። ከዛ አትናቴዎስ ጋር ብሰራ አይሰለቸኝም ብዬ አስባለሁ። እዛ እሱ መጠበቅ ያለበት ልክ እንዳለ፣ መጠበቅ ያለበት ህብረት እንዳለ፣ መጠበቅ ያለበት ነገር እንዳለ አንደርስታንድ አደርጋለሁ። ምንም አይነት ውሳኔ ቢወስም ምንም አይነት ሀሳብ ቢኖረው ምናምን አንደርስታንድ አደርጋለሁ። ከዛ በተረፈ ግን እኔ ደግሞ አይሰለቸኝም። ኦኬ፣ አይሰለቸኝም። ስለዚህ በዛ መንገድ ነው እንቀጥላለን ስራችንን። አይ ማንኛውም ኦርቶዶክሳዊ ከእናንተ ጋር መተባበር የለበትም ስላሴን በተመለከተ የሚል ሀሳብ ካለ ከበቂ በላይ ነን ያለነው ፕሮቴስታንቶች፣ ከበቂ በላይ ነን ፕሮቴስታንቱን በተመለከተ እንትን ብናደርግ ማለት ነው እና ብንሰራ በጣም ከበቂ በላይ ነን። ትንሽ እንትን መሆን የሚያስፈልገን ኮላቦሬት ማድረግ
ትንሽ ነገሮችን እንትን ማድረግ ነው የሚያስፈልገን እንጂ ከበቂ በላይ ነው። we are more than enough። ስለዚህ የሆነ ነገር ስለሚያስፈልገን የሆነ በጣም ዲፔንደንሲ ተሰምቶ ምናምን አይደለም የምናደርገው፣ ግን በጣም መልካም የሆኑ ልብ ያላቸውን ኦርቶዶክሳውያን ስናገኝ ግን ስንሰራ ደስ ይለናል አብረናቸው። ያንን ያደረግነው። ከዛ በተረፈ ግን በመካከል ያለውን ነገር እንትን የምታደርጉ ሰዎች ካላችሁ የገሃነምና የሲኦል ያህል በመካከል ያለ ትልቅ ክፍተት ጉዳይ እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ እግዚአብሔር ይማራችሁ፣ ልባችሁን እሱ ይፈውስ። ምን ይባላል? እሱን ነው የምለው። ተባረኩ። የመጀመሪያውን በይቅርታ ዘግቼዋለሁ። የመጀመሪያው ፖይንት ላይ ማንም ሰው ሀሳብ እንዳይሰጥ በጣም ከአክብሮት ጋር ይሄን የምለው ሀሳብ እንዳሰጡ የመጀመሪያው ነገር ያነሳውን ነገር ላይ እኔ በይቅርታ ዘግቼዋለሁ። በወንድሞች መካከል ግን ድጋሚ ጸብ ለመስራት አትሞክሩ። እንደዛ የምታደርጉ ሰዎች እረፉ። ከዛ በተረፈ ዘግቼዋለሁ። ስለዚህ የመጀመሪያው ላይ ሀሳብ እንዳሰጡ ቀጥሉ። ጥያቄዎችም ካሉ ምናምን ቀጥሉ። ከዚህ በኋላ ረጅም ሰዓት አወራሁባችሁ። በጌታ ሰላም ቃሌ ሰላም ልበልህ። ከስርም ከላይም ከታችም ያላችሁ ሁላችሁም ሰላም ብያችኋለሁ። በቀደም በነበረው እኔ እሱ ላይ ብቻ ነው በቃ ዋና ዋና አንኳር ነጥቦችን ብናገር ደስ ይለኛል። ከዛ በኋላ ግለሰቦችን ማንሳት ብዙም አስፈላጊ አይደለም። ምክንያቱም የደካማ አስተሳሰብ ውጤት ወይ ደግሞ የደካማ አስተምሮ ውጤት የሆኑ ወንድሞች እያየን ስለሆነ ማለት ነው። ይህ መንገድ መገለጥ የለበትም። ዲፌንድ እየተደረገ ያለው ሶሪ ቆይ አንዴ ላድርግ። ዲፌንድ እየተደረገ ያለው ስላሴ ነው። አይ ስላሴን ዲፌንድ አላደርግም ካላችሁ ዲፌንድ የሚያደርጉ ወንድሞቻችሁንም የምትወቅሱ ለምን አደረጋችሁ የምትከውሎ ካራ አላችሁ፣ ከጎላችሁ ካራ ይመጣል። ምክንያቱም የአስተምሮ ውጤት ስለሆነ ማለት ነው። በዚህ በኩል ፖሊሚክስ ነው እየሰራን ያለ ነው። ቅድም ቃሌም ተናግሮታል። በኦርቶዶክስ በካቶሊክ እና በፕሮቴስታንት መካከል ላይ እየተደረገ ያለው ፖሊሚክስ ነው። የኛ ይበልጣል፣ ይሄ ነው ትክክለኛ የሚለው በዚህ መንገድ ለማሳየት የምንሄደው ነው እና እውነታም በምልአት የምንገልጥበት እንትን ነው። አለበለዚያ አይ የከሌለ ያስገድለኝ ነው እንትን ምናምን የምትሉ ከሆነ ያ የራሳችሁ ድካም ነው እንጂ ማንም ኦርቶዶክስ ጴንጤን ግደሉ ብሎ በመጽሐፋቸው የጻፈ የለም። ማንም ፕሮቴስታንት ኦርቶዶክስን ግደሉ ብሎ፣ ካቶሊክም እንደዚሁ እና ወንጌል መስበክ ያስገድላል፣ ወንጌል የሚሰብኩትን ፈልጋችሁ ግደሉ የሚል አንድም ጥያቄ መጽሐፍ ላይ የተጻፈ ታሪክ ውስጥም የለም። ይህን ነገር በዚህ ልክ ታውና በቀደም አንተ ካነሳቸው ዋና ዋና ነጥቦች አንተና ዲያቆን ደቂቅ አትናቴዎስ ካነሳቸው አንደኛው ሎጂክ እስላሚ ኢዝ ኖት ኢዝ ኢኳል ቱ ሎጂክ ማለት እስልምናን በሎጂክ መግለጥ ያንን ጠየቀው። እስልምናን በሎጂክ መግለጥ ይቻላል ወይ ብለው አይቻልም አለ። ከዛ ካፊር ናቸው የሚለውን ነገር ነው የተናገርከው። ያን ጊዜ ነው በቃ ነገሮቹ እንትን ያለው የተበላሸባቸው። ሲቀጥል ደግሞ በመጀመሪያ ገና ኢንትሮዳክሽን ፓርት ላይ እናንተ ስከፍቱ በቃ ተሸንፋችሁ ገብታችኋል ብላችኋላቸው። ያን ነው ነርቫቸውን የመታችሁት፣ ነርቫቸውን ማለት ነው። ከዛ በሎጂክ ማውራት እንዳይችሉ ሚስጥር አደረጉት። በቃ ሁሉን ነገር ተውሂድን ሚስጥር አደረጉት። ስላሴን አይደለም ተውሂድን ሚስጥር አደረጉት። ሚስጥር ደግሞ እንዳይሆን ደግሞ ሎጂካሊ የሆነ ሚስጥራዊ የሆነ ነገር የለውም። ምክንያቱም የተገለጠ ነገር ነው። ያ የተገለጠው ነገር ምንድነው? ቫዮሌሽን ኦፍ ነን ኮንትራዲክሽን ብላችሁ ያነሳችሁ ሶስተኛው ፖይንት ላይ መጣችሁበት ማለት ነው። በኮንትራዲክሽን ፖይንት ውስጥ ስትመጡ ሚስጥርም አይደለም የተገለጠም አይደለም፣ ምንነቱም አይታወቅም። ምክንያቱም እዛ ላይ እናንተ ስታሰሩ የሚለው አንድ ነገር በአንዴ አለና የለም በሚል ማለት ነው። በዚህ አይነት መንገድ የተገለጠበት መንገድ ነበር የነሱ ተውሂዳቸው ማለት ነው። አንድ ነገር አንድ ነው የሚቆጠርና ማይቆጠር ፋናይት እና ኢንፋናይት ብላችሁ ያነሳችሁት ፖይንት ማለት ነው። ታስታውስ እንደሆነ ማለት ነው። እነሱን ፖይንቶች ስታነሱ ነገሮች ያኔ በቃ ነገሮች ተገደሉ። ምክንያቱም አንድ ነገር በአንዴ ሁለት ነው ከሁለትም በላይ ነው ብሎ መግለጥ አይቻልም። አንድ ነገር አንዴ ነው ብሎ በዚህ በሎ ኦፍ ኮንትራዲክሽን ማለት ሁለቱንም ቫዮሌት ያደርጋል። ቀጥሎ ኤክስክሉድ የሚያደርጋቸውን ፖይንቶች ነበር እዛ ጋር ሲያነሱ የነበሩት። ያን ፖይንት ኤክስክሉሲቭም ኢንክሉሲቭም መሆን አይችልም በአንድ ጊዜ ማለት ነው። ያ ማለት በአንድ ጊዜ ጥቁርም ነው ነጭም ነው ብሎ የሆነ ነገር መግለጥ አይቻልም። ያ ነው እንትኑ ራሳቸውን ሲመታባቸው የነበረው። ከሁሉ በላይ ሁ ኤንድ ሁ የሚል ነገር ማንሳቸዋል። እግዚአብሔር ይባረክ እና በጣም ደስ እያለ ነበር እዛን ከሰሙት። ከዛ በኋላ ምንድነው የመጡት እነሱ ዳይሬክትሊ ስድብ ነው የጀመሩት፣ ፐርሰናል ስድብ ማለት ነው። እና ወደ ስድብ ነው የመጡት። ምክንያቱም ያመጡትን በሙሉ
ኮር ፖይንቶች መታችሁ ነው የጀመሩት። በቃ አፍርሳችሁበታል። ቤዝ የሚሰሩበትን አፍርሳችሁበታል። ከዛ በኋላ ነው ኳንቲቲ የሆነ አርቢታሪ የሆነ ነገሮችን ሊሚቶችን ስታመጡ ደግሞ ምን ብሎ ያስረዱ የመለጠ እሱ ነው እንትን ያላቸው እና ደስ እያለኝ የተከታተልኩት ሎጂካሊ ኤክስ እና ዋይ ያመጣችሁትን ኤልኤል የሚለውን ነው እና ኤልኤሎችን በሙሉ እነሱንም ድጋሚ ብታስተምሩም ደስ ይለናል። ድጋሚ ከቁርአንም አንገ ፒውር ሎጂክ የሆነውንም እሱንም ስለ ኤልኤሎችን ብታስተምሩን ምን በምን ላይ ተመስርቶ ሎጂክ እንዴት እንደሚሰራ እሱንም ብታስተምሩን ደስ ይለናል ብዬ አስባለሁ። ቃሌና ስለ ደቂቀ አትናቴዎስ እግዚአብሔር አብዝቶ ይባርካችሁ እና በዚሁ መንገድ ቀጥሉ። ሌሎቹ ይሄ ሚንጫጩትን ንቆ ማለፉ ይሻላል። ምክንያቱም በቃ ጉልበታቸውን ጨርሰዋል። ያላቸው ስድብ ነው። ሁለተኛ ቀድም እንደዚህ እንደተመስገን አይነቶቹ ምናምን የተባሉት ደግሞ በቃ ኖት ኦርቶዶክስም አይደሉም ፕሮቴስታንትም አይደሉም ምንም አይደሉም። በቃ ትምህርቱንም ስለማያውቁት ለእንደዚህ አይነት ሰዎች ጊዜ ባናቃጥል ጥሩ ነው ብዬ አስባለሁ። ተባረክልኝ። ታሜ ጨረስክ? ቃልዬ ሰው የሚገባ ካለ እኔ ታች ወርዳለሁ። ሰላም ብያለሁ። ችግር የለውም። ሞዴሬተሮች እያየው ስላልሆነ ወደታች እያየው ስላልሆነ ቦታ አሁን አንድ ቦታ አለ። እሺ የቃል ህይወት እንዴት ነህ? አለው እንዴት ነህ? ቃስ በመክፈትህ ደስ ብሎኛል። ቢታም እዚህም ያላችሁ ታች ያላችሁ ጸጋና ሰላም ይብዛላችሁ። በርቱ እንግዲህ ለማለት ነው። አሜን ብለሽ ተባረክ። ሰላም ቃልዬ፣ ምናልባት የኔ ምድል ይሰጠኝና አንዳንድ ሀሳቦችን በጣም ውይይቱን ተከታትየዋለሁ። ደግሞም ስጠብቀው ነበር እውነት ለመናገር ውይይቱን እንደሚደረግ የሰማሁት ያው ከዛ አትናቴዎስ አንተ እሱን ሪፖስት አድርገው ያንንም ሪፖስት አድርጌ ስጠብቀው ነበርና በጣም በሚገርም ሁኔታ ውይይቱ በጣም ጥሩ ነበረ እውነት ለመናገርና ጥሩ የሆኑ በጣም ብዙ ኳሊቲዎች አሏቸው። እንደው ምናልባት እንደው ከሰው አመራረጥ ምናልባት ክሪቲሳይዝ ላደርግ እችላለሁ፣ አንድ ጥያቄ ላነሳ እችላለሁ እንጂ የሚመጥኑ አልነበሩም። የመጡት ልጆቹ መጣኝ አልነበሩም። ይሄ ርዕሱን በሚመለከት ማለት ነው ለውይይት ብቁ አልነበሩም እና በተለይ የሚስቁት ሳቅ የተሸነፉበትን ሽንፈት ለመሸፈን በተለይ አነስ ነው አነሰ የሚባለው ልጅ እኔ ሳቁ ቫይራል ይወጣል ብዬ ነበር። በጣም ያስቃል። በቃና ሊስቅ ይፈልግን የእንትን ሳቅ ስላይደለ የሽንፈት ሳቅ ስለሆነ አልመጣለት ይላልና በጣም ግራ ሲጋባ ይቻላልና በዚህ ምናልባት ውይይቱን የተወያዩ ሰዎች ጥሩ እንዳልነበሩ በዚሁ እንትን ለማለት ነው። ውይይቱ እውነት ለመናገር ለኦርዲናሪ ህዝብ የሚሆን አይደለም። በጣም ሎጂካል ፕሮብለም ላይ ስለነበረ ስላሴን በሎጂክ ማስረዳትና ተውሂድን በሎጂክ ማስረዳት ይቻላል የሚል ስለሆነ አይ ቲንክ አንዳንድ ሰዎችም ምንም ሊረዱት አልቻለም። ብቻ አንተን ከዛትናቴዎስ ጋር ስላዩ ብቻ ነው ተቃውሞም ያስነሱም ይመስለኝ እንጂ ውይይቱ ውስጥ ምን ተነገረ፣ ምን ተባለ፣ ምን ተደረገ ቢባል ምንም አንድም ማንሳት ራሱ አይችሉም። ምክንያቱም አንዳንዶቹ ስማቸውን በእንግሊዘኛ ማስተዋወቅም አይችሉ ስለሆኑ ማለት ነው። አጠቃላይ ደግሞ የሎጂክ ቃላቶቹ በእንግሊዘኛ እንዳጋጣሚ ስለሆኑ እነሱ ነበር ሲነሱ የነበሩ ማለት ነውና ከዚህ አንፃር ምናልባት ለነሱ ከባድ ነገር ነበር። ኦርቶዶክሳዊ ወንድም ደግሞ ዛትናቴዎስ ምን አይነት የተባረከ ወንድም ነው እውነት። እኔ በጣም ነበር ሲገርመኝ የነበረውና ለፖለቲካም ይመቻል። በእነሱ እንደ ፖለቲካ የሚሰሩ ቢሆኑ ኖሮ በጣም ትሁት ልጅ ነው። በጣም እንደዚህ ሰው አግሬሲቭ ሆኖ መናገር እንትን አይልም። ጆን ሚዩት አድርግ። ጆን ሚዩት አድርግ። ቆይ ሚዩት ላድርግለት መሰለኝ ጆን። ኦኬ። እና ዛትናቴዎስ ምን ያህል የተወደደ ወንድም ነውና እኔ በቅርብ ነው ያወቅኩት እውነት ለመናገር ካንተ ጋር አሁን ሲወያይ እና ያው እንደምትወያዩ ኦልሞስት ከሳምንት አካባቢ ነው ያወቅኩት ማለት ነው። እና በጣም ጥሩ ልጅ ነው። እንደዚህ አይነቱን ልጅ ማበረታታት በጣም
አፕሪሼት ማድረግ በጣም ይጠይቃል ይመስለኛል። እና በተለይ ደግሞ የእርስ በርሳችሁ ደቂቃ ስትሰጣጡ እውነት ለመናገር በመካከላችን እንግዲህ ያለውን የወንጌላውያን አማኞችንና የኦርቶዶክስን እናውቃለን ልዩነቱን። ግን እንደዛ እንኳን እስከማይመስል ድረስ ነበር ስትተባበሩ የነበረው። አይ ቃልዬ ይሄን አንተ ሄድበት፣ አይ ዛትናቴዎስ ይሄን አንተ ሄድበት እየተባባላችሁ ደቂቃ እየተሰጣጣችሁ እንዴት አይነት የሚገርም ነበር! የእግዚአብሔር ስራ ነበር ብዬ መውሰድ እችላለሁ። እና በጣም ጥሩ ነበር። ይሄ ሊበረታታ የሚገባው ነገር ነው። እና ከጠየካቸውና በጣም ካዝናኑኝ ደግሞ ፈጽሞ 12 አካባቢ ጥያቄ ጠይቀሃል። ከ12ቱ ቢያንስ እንደው 9 ቢያንስ እንደው 5 ቢያንስ 6 7 መመለስ ይችሉ ነበር። በጭራሽ መመለስ አልቻሉም። 12ቱን ሁሉ በዜሮ ነው የተባዛው። እና እንተን ዛትናሲዩስ የጠየቀውንም እንደዚሁ ይሄ እኮ የሚያሳፍር ነገር ነው። አሁን ዩቲዩብ ላይ ተቀምጧል ኦልሬዲ ሁሉ ውይይቱ ማለት ነው። እዛ ጋር ተጠይቀው የትኛውን የመለሱት እነሱ እኮ ይሄንን ውይይቱን መልሰው ሲወያዩበት ሊያዩት የሚገባ ነገር ነው። አንድም ጥያቄ እንኳን ነው ያልመለሱት፣ አንድም ጥያቄ ማለት ነው። ይሄ በጣም የሚያሳፍር ነገር ነው። እነሱ እንደው እንደማይመጥኑ በዚህ መታየት ይችላል። እና ያላህ እጆች የፍጡሩን እጅ አይመስልም ማለት የሰው እጅ የጦጣን እጅ አይመስልም ማለት ነው ወይ ብለህ ስትጠይቀው አስሬን ያልገባው መስሎ ሲያደናቆር የነበረበት በጣም ነበር ሲገርመኝ። ያላህ እጅ የፍጡርን እጅ አይመስልም ማለት እሺ፣ የሰው እጅ የጦጣን እጅ አይመስልም ማለት ነው ወይ? ቀላል እኮ ነው ጥያቄው። እንደ ማለት ያለ ነው ወይ ብለህ ስጠይቀው ሊመልስ አልቻለም። ፈጽሞ ሊመልስ ይሄ እኮ ምናምን ብሎ ሌላ ነገር ውስጥ ነበረ ሲገባ የነበረው። እና በጣም ውይይት የማይመጥኑ እንደሆኑ በዚህ መረዳት እንችላለን ማለት ነው። እና ይሄንን የመሰለውን እንግዲህ የሚያምረውን ውይይት ደግሞ አንዳንድ ሰዎች ደግሞ እንደተናገርከውም ለማደናቀፍ ማለት ይሄ እንትን ለማድረግ ይሄ ክሪቲሳይዝ ለማድረግ ለማሸማቀቅ እግዚአብሔር የሰራውን ስራ ለማጣጣል የሄዱበት ርቀት በጣም ነው የሚገርመኝ እውነት ለመናገር። እና አንዳንዴ ከምን ድፍን ጥላቻ ይሄ እውቀት አልባ የሆነ ጥላቻ ዝም ብሎ ጥላቻ ብቻ ያለባቸው ሰዎች የሚያነሱት አይነት ጥያቄ ነው። በሚገርማችሁ ሁኔታ አንድ አምላክ የለም የሚል አንድ ኤቲስት ቢመጣ እኮ እኔ ከሙስሊሙ ጋር ሆኜ አምላክማ ክርስቲያን ወርልድ ፌዴሬሽን ነው የሚባል ከእርሱ ጋር ስለምን አብረው ይሰራሉ? እንደዚህ አይነት ከሆነ ማለት ነው። በዓለም አቀፍ ደረጃ በክርስቲያኖች በፊት አቡነ ጳውሎስ ሲመሩት የነበረው ምንድነው የሚባለው? እሱን አይነት ድርጅት ማለት ነው። አንድ ካልሆነ ክርስቲያን ካቴጎሪ ውስጥ ከሌለንኛ ለምን አብረን እንመራለን? እና ይሄ በጣም ልታስተውሉት ያስፈልጋል። ጥላቻ ጥሩ አይደለም ለማለት ነው። ለማንኛውም ውይይቱ በጣም የሚያስገርም ነበረ። ዲያቆን ዛትናቴዎስ ግን በጣም የተባረከ ወንድም ነው። ሊበረታታ የሚገባ ነገር ነው። በጣም አንተም እግዚአብሔር አብዝቶ ይባርክህ። በጣም ጥሩ አይነት ተወያይ ነህ። በጣም ጥሩ አፖሎጂስት ነህ። በጣም እኔ በሁሉ ነገር የተሳልክ ሰይፍ ነህ። እግዚአብሔር አብዝቶ ይባርክህ። በሁሉም እከታተልሃለሁ። እግዚአብሔር ጸጋ ያብዛልህ። ተባረክልኝ። ልኩትና ከዛ መካነ ኢየሱስ ነኝ ነው ወይ ያልከኝ? አዎ መካነ ኢየሱስ ነኝ። ኤምኬሲ ነበር የምትመስለኝ። የሚገርሙ ያው እሺ ኤምኬሲ ያው አካል ስለሆነ አንድ አካል ላይ አብረን ስለምናገለግል ልዩነት የለም ብዬ ስለማስብ ነው ያን ያህል። አይ ልክ ነህ። ልዩነት ፈጣሪ አይደለም ባይዘው ህብረትን ማበረታ ነኝ። እሱ ነው የሚፈለገው። ተባረክ ስላስተያየቱ ጌታ ይባርክ። አንድ ቪዲዮ ላሳያችሁ። ቆይ አንድ ቪዲዮ ላሳያችሁ። ዴቭ እዚህ ውስጥ አለ። ዴቭ ነበር እንትን ያደረገኝና ዴቭ ነበር የላከልኝና ይሄን ቪዲዮ አሳያለኝ እና ልክ ነው። ቆይ ማሳየት አለብኝ። ከዛ ሌሎቻችሁ ደግሞ ትቀጥላላችሁ።
adopted progressively. It's accomplished slowly in successive stages, and despite human resistance, God chose a people and patiently worked to guide and educate them. I think what we're discussing here is interesting. When you talk about the subject of slavery in the Bible, there's really two distinct questions. One is an empirical, historical question that even atheists could disagree about and talk about. It's not even really a religious question. It's, what was slavery like? What were the conditions like? What was this institution like? And I think that's essentially what we're going to be discussing here. But I do think that a specter hanging over the entire discussion for most people watching this, because most people who investigate this topic, they're not ancient Near Eastern nerds who just like read the Middle Assyrian Palace decrees for fun or something like that. You're not a nerd, Josh, in spite of the bow tie, but which are always flashy, always good to have. I haven't seen that one before, actually. So I think many people watching there, it's a larger question. It's a philosophical, religious question of, does the condition of slavery in the Hebrew Bible, does that invalidate the Bible's claim to divine inspiration? ይሄን ያህል ከሆነ ይበቃቸዋል። ስሌቨሪ ኢን ዘ ባይብል ስለሆነ ይሄን ያህል ከሆነ ይበቃቸዋል። እነዚህ ሰዎች የሚያውቃቸው ሰው እስቲ አንድ ሰው ይሄን አድርሱልኝ ጋይስ። እነዚህን የሚያውቃቸው አንድ ሰው ይንገረኝ እስቲ። የሚያውቃቸው ሰው አለ እነዚህ? እሺ፣ ይሄ ትሬንት ሆርን ይባላል። ይሄ ትሬንት ሆርን ይባላል። ይሄ ጋቪ ኖርትላንድ ይባላል። ብዙ ጊዜ ዩቲዩብ ላይ እንደዚህ አይነት ነገሮች የማየት እንትኑ የለኝም፣ ግን ተመልከቷቸው ሰዎቹን። ትሬንት ሆርን ማለት ካቶሊክ ስኮላር ነው፣ አፖሎጂስት ነው። ትሬንት ሆርን ማለት ነው ካቶሊክ አፖሎጂስት ነው። ጋቪ ኖርትላንድ ማለት ፕሮቴስታንት ነው፣ ባፕቲስት አፖሎጂስት ነው። ከዛ በኋላ እዚህ ጋር ዶክተር ኪፕ የሚባል ሰው ታዩ ይሆናል። ይሄ ዶክተር ኪፕ ይባላል። ይሄኛው ኢስተርን ኦርቶዶክስ እንደሆነ ነው የማውቀው፣ ተሳስቼ ሊሆን ይችላል። ኢስተርን ኦርቶዶክስ ነው። ሶ ቀጥሎ አንድ ሰው አለ እዚህ ጋር ኦኬ። እያወሩ ያሉት አንድ ኤቲስት ላነሳው ጥያቄ ነው። ስሌቨሪ ኢን ዘ ባይብል ኦኬ፣ ስሌቨሪ ኢን ዘ ባይብል። ስለዚህ ባርነት በመጽሐፍ ቅዱስ ውስጥ አለ፣ እንዴት ነው የሚታየው ለሚለው ጥያቄ ምላሽ እየሰጡ ነው። ምላሽ እየሰጡ ያሉት ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ ልጆች ናቸው። ምላሽ እየሰጡ ያሉት በጉዳዩ ላይ ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ ልጆች ናቸው። ኦኬ፣ ፖይንቴ ምንድን ነው? እነዚህ ሰዎች ዴቭ ነው ይሄንን ሊያከልኝ አክቹሊ አሳይ ብሎኝ ዴቭ ነው ሊያከልኝ። እነዚህ ሰዎች ሶስት ሃይማኖት ምናልባትም ቁጭ ቢሉ አብረው በጣም ብዙ ሊከራከሩባቸው የሚችሉባቸው ነገሮች ያሏቸው ሰዎች፣ የሶስት እምነት ተከታዮች፣ ሶስት ቤተ እምነት ውስጥ ያሉ ሰዎች አብረው እየሞገቱ ነው። አብረው እየሞገቱ ነው የምናያቸው። ኦኬ፣ የኛ ጎበዞች የኛ ጎበዞች ለሙስሊሞች እንትን ይሰራሉ። ምንድነው ይሄ? ማስተባበያ ማለት ነው። ዳሜጅ ኮንትሮል ይሰሩላቸው። ኦኬ፣ እዛ ዳሜጅ ኮንትሮል ይሰራል ለሙስሊሞች። ለዛውም ለሙስሊሞች ነው ዳሜጅ ኮንትሮል እየሰሩላቸው ያሉት፣ ለሙስሊሞች ነው ለዛው። እዚህ ጋር ደግሞ ውጭ ዓለም ላይ ስትመለከቱ ደግሞ አሉ እንደዚህ የሚሰሩ ሰዎች አሉ። ኦኬ፣ ካቶሊክ፣ ኢስተርን ኦርቶዶክስ፣ ፕሮቴስታንት ሆነው ቁጭ ብለው ዲቤት ያደርጋሉ፣ መጽሐፍ ቅዱስን ዲፌንድ ያደርጋሉ። ቁጭ ብላችሁ ብትጠይቋቸው እስቲ ቆይ ቀኖና ላይ ምናምን ብትሏቸው የተለያየ ቀኖና ነው ያላቸው፣ የመጽሐፍ ቅዱስ ቀኖና ራሱ ነው። ግን ደግሞ አብረው ቁጭ ብለው መጽሐፍ ቅዱስን ዲፌንድ ያደርጋሉ። ይሄ ነው ትክክለኛው አካሄድ። ኦኬ፣ ኮመን የሆነ ኢሹአችን ይሄ ነው። ኮመን የሆነ ኢሹአችን በፕሮቴስታንቲዝሙ ኮመን የሆነ ኢሹአችን ይሄ ነው። ሶ እንደ ኦርቶዶክስም ስንመለከት እንደ ካቶሊክም ስንመለከት እዛ ላይ አንድ ግራውንድ ላይ ቆመን እንትን እናደርጋለን፣ እንሞግታለን። ትናንትና ቻናሌ ላይ አንድ ፔፐር አጋርቼ ነበር ከኤፍሬም ደብሊስ። ዛሬ የት ሄደ ኤፊ? ከኤፍሬም ኤፊ ደብሊስ ከሱ ነው ያገኘ ነውና
የሉትራን ዶክመንት ነው እና የጥምቀት ቫሊድነትን ጥምቀት እንዴት ነው ምን ላይ ነው ቫሊድ የሚሆነው ሲባል ጥምቀት ሰውየው ስለ ጥምቀት ባለው ሚስ አንደርስታንዲንግም ላይ አይደለም እንትን የሚያደርገው የሚመሰረተው ይላል። ትሪኒታሪያን ከሆነ ጥምቀቱ ቫሊድ መሆኑን ያስቀምጣል ማለት ነው። አፍተር ኦል ትሪኒታሪያን ጥምቀት ቫሊድ ነው ብለን የምናምን ሰዎች ነው እዛ ውስጥ ያለ ነው ማለት ነው። ኦኬ። ስለዚህ በአንድ ጉዳይ ላይ እንትን የምናደርግ ሰዎች ነን። የሆነ ግራውንድ ይዘን መወያየት የምንችል ሰዎች ነን። ልንከራከር እንችላለን፣ እንወያይ እንችላለን፣ ልንሟገት እንችላለን። ክሪቲክ ላደርጋችሁ እችላለሁ፣ እናንተ ልታደርጉኝ ትችላላችሁ። ዳዝም ማተር እሱ አይደለም ጉዳዩ። ጉዳዩ የኔና የእናንተ ኮመን የሆነ ጠላት ሲመጣ ስፒሪቹዋሊ ነው ያልኩት፣ ጣል ደግሞ ሌላ ነገር እንዳይታሰብ። ኮመን የሆነ ሞጋቻችን ሲመጣ እዛ ኮመን የሆነ ሞጋቻችን ጋር ስንመጣ ግን ኤቲስቶች፣ ሌሎች እንደዚህ አይነት ትሪኒታሪያን የሆኑ እምነቶች ሙስሊሞች ሲመጡ በተለይ ሙስሊሞች ሲመጡ ግን ኮመን ሆነን እንዳንቆም የሚያደርገን ነገር የለም። ሶ ብድግ ብላችሁ ለዛውም ያን የመሰለ ውይይት ላይ ኦፍ ኮርስ ጩኸት ነበር። በጣም ልጆቹ የማይሆኑ ልጆች ነበሩ፣ የማይመጥኑ ልጆች ነበሩ፣ እናውቃለን። ምንም መምህራኑ ተሸሽገው ኦልሬዲ እንትን ነው የሚያደርጉት፣ እነሱን ነው የሚልኩት። በውጭ ዓለም ይባላል ጦርነት ላይ እንደዛ ይባላል። በጣም አሸባሪዎች ምናምን የሚታወቁበት መንገድ እሱ ነው። እነሱ ከኋላ ይደበቁና ህፃናት ልጆችን ከፊት ያቆሟቸዋል። ከዛ በኋላ ነዛኞቹ ህፃናቶቹን ይደበድባሉ። ከዛ በኋላ ህፃናት ተደበደቡ ምናምን ተብሎ ይጮሃል ማለት ነው። ኦኬ፣ ልክ እንደዛው ማለት ነው። ኦፍ ኮርስ ህፃናት በደብደብ ልክ አይደለም፣ ፖለቲካ ውስጥ እየገባው አይደለም፣ ግን ስልቱን እየነገርኳቸው። እዚህም መምህራኑ ምን ጊዜም ቢሆን ተማሪዎቻቸው ፊት አይቆሙላቸው። ኦኬ፣ አቤላ አታስቀኝ። ተማሪዎቻቸው ፊት አይቆሙላቸው። የሚቆሙት ተማሪዎቹ ናቸው። ኦኬ፣ እነዛ ምንም የማያውቁት ይሳደባሉ ምናምን፣ እነሱ ናቸው የሚቆሙት። ከኋላ መምህራኑ ይቆሙ። መምህራኑ ሊሞግቱ አይመጡም። ዲቤት ተጠራ ሳላ ተጠራ አይመጣም፣ ወይ ተጠራ አይመጣም፣ ወይ ጭራሽ መጽሐፌን ሶፍት ኮፒ ያደርጋችሁ ቀወጠው። ኧረ እኛ አይደለንም እባክህ፣ አንተና። እሺ ማስረጃ አለ? አይ ማስረጃ የለም፣ እንደውም ውረድ። እንዲህ አይነት ሰው ምን ትጠብቃላችሁ? ኦኬ፣ ምን ትጠብቃላችሁ ከእንዲህ አይነት ሰው? ሶ በምድር ያሰለጠኗቸው ሲባል የሆነ ጃርገን ያስይዟቸውና ቴዎሎጂካል ጃርገን ምን እንደሆነ የማያውቁትን ጃርገን ያዋየ ነው። ዲቤት ሲገባ ምን እንደሆነ አያውቁትም፣ የሚያወሩት ነገር እንደሆነ አያውቁትም። ያመጧቸውና እናንተን እንዲሰድቧቸው ያደርጋሉ። በደንብ የተሳደበ አሸናፊ ይባላል። ቲክቶኩ እንደዚህ ያስለምዱናል። ስለዚህ እነሱን በደንብ አድርጋችሁ እንደዚህ ስትይዟቸው እንደውም ተሳዳቢዎች ናቸው አንወያይ የሚላሉ ማለት መምህራን። አሁን ደግሞ ሌላ ምክንያት ያገኛሉ ማለት ነው። በደንብ ካልተሳደባችሁ ምን ይሏቸዋል? ከተማሪ ጋር ተወያዩ ይሏቸዋል። የምትሸናነፉት በስድብ ነው። በደንብ ከተሳደባችሁ ደግሞ ተሳዳቢ ነው ተማሪ ይሰድቡታል አልመጣም ይሏቸው። አይ ሙስሊም መምህራን እባካችሁ ነው። እና ዳሜጅ ኮንትሮል የተሰራው ለእነዚህ ሰዎች ነው። ኦኬ፣ 3 ቀን ሙስሊሞቹ ምንም ሳይሉ 3 ቀን እንዴት ከፕሮቴስታንት ጋር ዲቤት ይገባል ብለው የተወሰኑ ግለሰቦች ዳሜጅ ኮንትሮል ሰሩላቸው። ሙስሊሞቹ በቃ ስራቸው እየተሰራላቸው ነው። ቁጭ ብለው ማየት ነው ያለባቸው። ከዛ በኋላ አረቡን ጌታ አረቡ። እንደዚህ የገባችሁ ሰዎች ፐርሰናሊ፣ በተለይ ፐርሰናሊ ነው። እሺ እኔ ሃይማኖቱን አልተናገርኩም። በጣም ትገርማላችሁ። ልብ ይስጣችሁ፣ ጌታ ይፈውሳችሁ። ከዚህ በላይ ብዙ ሄጄ መስመር እንዳላልፍ ቀጥሉ። ሌሎቻችሁ ቀጥሉ። የጌታ ጸጋና ሰላም ይብዛላችሁ ሁላችሁም። እኔ ደህና ነኝ፣ ጌታ ይባረክ። ለምን ሲባል የያዘው እውነት ሆኖ ሳለ መጽሐፍ እንደተቃጠልኩኝ ኧረ ተግባብተን እንዴት እንደተቃጠልኩ በጊዜው በጣም ነው የተናደድ ነው፣ በጣም ከወንድሞች ጋር ማለት ነው። እና ይሄ የሆነው የዛሬ ስንት ዓመት መሰላችሁ? ከዛ ዳኒ እውነት ለሁሉ ጥሪ ሲያቀርብለት ሰውየው አንዴ መካ ሄጃለሁ አለ ምናምን ምክንያት እየሰበሰበ ይኸው ዛሬ ያለንበት ጊዜ ድረስ ሰውየው ጥሪ አልተቀበለም። ከዛ ወንድማችን ጋር የተወያየው ወንድም ማለት ነው። ለምን ሲባል ቁርአንን እንደማያውቅ ስለገባው ነው ከዛ ሰው ጋር የገባው እና ከመሰሎቹ ጋር ይገባል ምናምን አይደለም ዴቫ፣ ከዛ የባሰ ነው። እና እነ ዳኒ ሲጠሯቸው እነ ማሜ ሲጠሯቸው ሌሎቹም ሲጠሯቸው ጥሪውን አይቀበሉ። ለምንድነው የማይቀበሉ ሲባል
በአረብኛ ጽሁፍ መሸወድ አይቻልም። አሁን ጽሁፉን የማያነብ በእስልምና ላይ የሚሰሩ ወንድሞች የቁርአንን ቃሉን ስለሚችሉት ማለትም መስማት ብቻ ሳይሆን አረብኛ ማንበብ ስለሚችሉ መጽሐፍ ስለሚችሉ መጽሐፍቶችን ማስረጃዎችን ማቅረብ ስለሚችሉ እነሱን ይፈራሉ። ስለዚህ እነሱን ስለሚፈሩ የሚያደርጉት ምንድነው ሲባል ምሁራኖቹ አይወጡም ከፊት ለፊት ቅድም ልክ አንተ እንዳልከው ምንም የማያውቁ በቃ ምንም የማያውቁ ሰዎች እየመጡ ብዙ ነገር ይናገራሉ ማለት ነው። ያም ሆነ ይህ ግን የኔ ነጥብ ምንድነው ሲባል በእስልምና ላይ ለሚነሳ ጥያቄ አንደኛ በእስልምናው ላይ ዕውቀት ያላቸው ወንድሞቼ እንዲሰሩ ነው የምፈልገው። ቃሌ ለምሳሌ እነ ዳኒ መሐመድ አበባው እነ መሐመድ እውነት ለሁሉ አክት እነ አብርሽ ነበሩ። በእርግጥ አብርሃምን ስንቶቻችሁ እንደምታውቁት አላቅም። አሁን ጠፍቷል ቲክቶክ ሰፈርና አይቸው ስለማላውቅ ረጅም ዓመት ሆነኝ። ሌሎቹም የእስልምና ላይ የሚሰሩ ወንድሞች ነበሩ፣ አሁንም አሉን። እነዚህ ሰዎች ቁርአኑን እሺ ቤት ያስተቀልሽ ቁርአንን ስለሚያውቁት ሁሉም መጽሐፍ ስለሚያውቁ ከነሱ ጋር አይቀርቡም ነበር። በነገራችን ላይ እስልምና ብዙ ነገር እየተመታበት ያለው ቁርአንን የሚያውቅ ትውልድ መጥቶ ስለሞገታቸው ነው። ምሁራኖቻቸው እንደ እስከ ዛሬው ስንት ጊዜ ይቅርታ ለዚህ ንግግር ይሄ እኛ አንድ አምላክን የምናመልከው እኛ ማለት ምናምን ብለው የማይሉበት ትልቁ ምክንያት መጽሐፋቸውን የሚያውቅ ትውልድ ስላለ ያ ነገር እየተገለጠባቸው ስላለ መስማት አይፈልጉም፣ መቅረብ አይፈልጉም። ለምን? እነሱ ቀርበው ውሸታም ሆነው ሲወጡ የሚያመልጥ ትውልድ ስላለ፣ ወንጌልን የሚሰማ ትውልድ ስላለ፣ መጽሐፍ ቅዱስ ትክክል ነው ብሎ የሚቀበል ትውልድ ስላለ መምህራኖቻቸው ውሸት እንደሆነ እያወቁ ገብተው አይወያይም። ዕውቀት ካላቸው ወንድሞች ጋር ማለት ነው። ቁርአኑን ከሚያውቁ ቁርአኑን ከማያውቁ ሰዎች ጋር ግን እመነኝ አቡ ሃይደር ጥሪ ለምሳሌ አሁን ለኔ ሊያቀርብ ይችላል። ለምን ብትል እኔ ቁርአንን ስለማላውቅ ገብቷል አይደለ? እነሱ ቀርበው መወያየት ማውራት የሚፈልጉት ዕውቀት ከሌለው ሰው ጋር ነው፣ መጽሐፋቸውን ከማያውቅ ሰው ጋር ነው። ለምን? ብዙ ውሸቶችን አውርተው መውጣት ስለሚፈልጉ። ልክ እንደዚሁ በእኛ በኩል ያሉ ወንድሞች ቁርአንን የሚያውቁ በኦርቶዶክሳውያንም ቁርአንን የሚያውቁ ሁለቱ አንድ ሆነው ይሰሩ ነበር እስከ ዛሬ ማለት ነው። ይሄ አሁን ብዙ ውጥንቅጡ ከመውጣቱ በፊት ይሰሩ ነበር። እኛም ደግሞ ኦርቶዶክሳውያን ከሙስሊሞች ጋር ሲሰሩ በነገራችን ላይ ከኦርቶዶክስ ጎን እንደምንቆም ይሄ የታወቀ ነው። ምንም እንትን የለውም። ለምሳሌ እፎይን የሆነ ነገር ሊያደርጉ ሲፈልጉ መቼም ለእፎይ ያልቆመ ክርስቲያን አለ ብዬ አላምንም። ለምን ሲባል ምንም ቢሆን የሚከራከረው ለመጽሐፍ ቅዱስ ስለሆነ። በነገራችን ላይ የሚወያዩ ወንድሞች የሚወያዩበትን ርዕስ መርጠው ነው የሚወያዩት። ገርላትና ድርሳናትን እንኳን ውይይት ላይ ያስነኩም ነበር። እነ ማሜ በወንጌል የሚያምን ነው፣ ዳኒ የወንጌል አማኝ ነው። ግን እነሱን የሚነካና እነሱን እንትን የሚል ምንም እንትን አያረግም ነበር። ለምን? ዋና ዓላማቸው መጽሐፍ ቅዱስን ትክክልና እውነት እንደሆነ ማሳመን ስለሆነ ቁርአን ውሸታም እንደሆነ የመሐመድ የተረት ውጤት እንደሆነ ለማሳመን ስለሆነ በዚያ ጉዳይ ላይ እጅ ለእጅ ተያይዘው ነው የሚሰሩት። ከዚህም በኋላ እንደዛ ይቀጥላል። ለሙስሊሞች ያደሉ መስሏቸው እኛን የጎዱ መስሏቸው የእግዚአብሔርን ቃል ግን የሚያራክሱ አሁን በስድብ የሚገለጡ ወንድሞች አሉ። እነሱ ዕውቀት ስለሌላቸው የውይይቱን ነገር ስለማያውቁ ትውልድ በምን አይነት ጨለማ እንዳለ ርህራሄ የሌላቸው ምንም የማይገባቸው ሰዎች ስለሆኑ እነዚህ ሰዎች የፈለገ ነገር ቢናገሩ የፈለገ ነገር ቢሳደቡ ምንም አይሙቅህ ምንም አይድነቅህ ቃሌ። ምክንያቱም ሲባል ከዛ ቤተ እምነት የወጡ መሪጌቶች ቢሆኑ ዳቆናቶች ቢሆኑ ቀሳውስቶች ቢሆኑ ዕውቀት ያላቸው ትህትና ያላቸው እንደኔ እንኳን ጮሆ ማውራት የማይችሉ ከነሱ ልክ ዝቅ ብለው እውነትን ለማስረዳት የሚተጉትን ወንድሞች እንዴት ከፍና ዝቅ አድርገው ሰድበውና አቃለው እንደሚመልሱላቸው እያያችሁ ደግሞም እየሰማችሁ ነው። ምእመናኖቹ ብቻ ሳይሆኑ መምህራን የተባሉት እንኳን እውነት ለገባቸው ቤተክርስቲያኒቱ ለሚያውቁ በዕውቀት ለሚሞግቱ በትህትና ለሚወያዩ አባቶቻቸው ለሚሆኑ ቤተክርስቲያኒቱ የሰጠቻቸውን በትምህርታቸው ብዙ ዋጋ ከፍለው ያገኙበትን የማዕረግ ስም እንኳን ላንተ እኮ አይገባህም ብለው አብጠልጥለው የሚናገሩ የሚሳደቡ አልፎም ተርፎ ደግሞ የሚደበድቡ አልፎም ተርፎ ደግሞ እየተገደሉ የኖሩ ናቸው። ስለዚህ ስድባቸው አይደንቅም፣ መግፋታቸው አይደንቅም፣ መቃወማቸው አይደንቅም። ለዛኛው አካል ተቆርቋሪ መስለው ከነሱ ጋር መወገናቸው ልወደድ ባይነታቸው አይደንቅም።
ይሄን እያልክ ያለሁት አገልግሎቱ በትክክል ገብቶት የሚደግፈውን ኦርቶዶክሳውያን ማለቴ ግን አይደለም። ለዛ ነው ከፌስቡክ አገልግሎት የጀመርኩላችሁ። ስለዚህ ለእንደዚህ አይነት ሰዎች ቦታ አትስጡ። ለእንደዚህ አይነት ሰዎች ምንም ምላሽም አያስፈልግም። ማንነታቸውን በግልጥ ስለምናውቅ በመገፋት በመገደል በብዙ ነገሮች እንደው ራሳችንን መናገር ቢቻል እኮ በጣም ብዙ ነገር ማውጣት ይቻላል። ግን ትሁቱ ኢየሱስ ትሁታን አድርጎናል። በፍቅር የገዛን ኢየሱስ ለሌሎች የምንራራና ለሌሎች በፍቅር መኖር እንድንችል ስላደረገን፣ ስለዚህ እግዚአብሔርን እጅግ አድርገን እናመሰግነዋለን። የኛ ትልቁ ትኩረት ትውልድ ኢየሱስ ክርስቶስን ሰምቶ እንዲድን እስከሆነ ድረስ ከድቅድቁ ጨለማ ወደሚደነቀው ብርሃን በጌታ በኢየሱስ ክርስቶስ መጥቶ እንዲያምን እስከሆነ ድረስ ያንን በብዙ ፍቅርና በብዙ ርህራሄ እንነግራቸዋለን፣ እናስረዳቸዋለን ማለት ነው። እና ቃሌ ቀጥሉ። በጣም ደስ ብሎኛል። እነ ዳኒም ደግሞ እንደሚመለሱ ከናንተ ጋር በጣም አምናለሁ። ማሚም እንደዛው ተነጋግራችሁ ቃሌ መስራት ያለባችሁን መስራት አለባችሁ። ትውልድ በኢየሱስ ክርስቶስ አምኖ ያመልጣል። በቃ ትልቁ ትጋታችን ያ ስለሆነ ተባረክ፣ በርታ። ጋር የምትወያዩ ከሆነ ተነጋግራችሁ ተወያይታችሁ ምን ማንሳት እንዳለባችሁ በምን ርዕስ መግባት እንዳለባችሁ እየገባችሁ እስከዛሬ ወንድሞች ያደርጉት እንደነበር አድርጉ። እኛም ከጎናችሁ ነን። ጸጋ ይብዛላችሁ። ስላስረዘምኩ በጣም ይቅርታ። ተባረኩ። ቴንኪዩ ዲቦዬ፣ ተጠፋፍተን ነበርና እንኳን መጣሽ፣ እንኳን ደህና መጣሽ። አቤላ፣ ዴቫ፣ ፕሮፌት፣ ሚኪያስ አበራ። ኦ ሚኪ፣ ኦኬ፣ ግሎሪ ሰላም ብያለሁ። እሺ አንድ ቁጥር እየጻፍክ ነውና ቀጥል እስቲ ወንድሜ። ቃልዬ ከእግዚአብሔር ከአባታችን ከጌታም ጸጋና ሰላም ይብዛላችሁ። ቃሌ እንዴት ነው? ሁሉ ሰላም? ፊታ ብርቷል፣ ሞገሱ ጨምሯል። ያ ጌታ ይባረክ። ገርሞኝ ከሆነ ቅድም ከ2 ሰዓት በፊትም እያየው ነበር የምታነሳቸው ቶፒኮች እና በጣም ነው አሜዚንግ ሆንኩት። በወገኖቻችን እዛ ሳይድ ኢንክራይስ ባልሆኑ ሳይሆን ያው እንግዲህ በትሪኒቲ በስካቶሎጂ በሁሉ ነገር እናምናለን የምንል ሰዎች በኢንካርኔሽን መሰረታዊ ኢንሴንሻል በሆነ ነገር እየተስማማን ጀስት በዚህ ልክ ግን እንዴት አብረው ሰሩ? እኔ ዲቤቱን ነበርኩ። ከሚገርም አንተና ወንድማችን ኦርቶዶክሳዊ ሰውዬ ዳቆን ያደረጋችሁትን የሚገርም ጊዜ ነበር። የሚገርም በቃ ማለት በዚህ ልክ ፐርስፔክቲቫቸው እንደዚህ ይሆናል ብዬ በስማም አላሰብኩም። ባይዞ በተአምር እንደውም ሰው ሰለብሬት ነው የሚያደርገው። ሰው ስለ ትሪኒቲ ስታነሱ ስለነበሩት ሀሳቦች ሁሉ ክርስትናን ወክሎ ዲፌንስ ሲያደርጉ እንደውም ደስተኛ ነው መሆን የነበረብን ባይዞ በዚህ አጋጣሚና ኢየሱስ አልሞተም ከሚሉ ጋር ተነሳም ኢየሱስ አምላክ አይደለም እንደኛ ተራ ሰው ነው ከሚሉ ሰዎች ጋር ዲቤት ገብታችሁ ኢየሱስ አምላክ ነው ስላሴና ለሚል ሙገት ስትይዙ እንደውም ደስተኛ ከመሆን ይልቅ የነሱ ኢየሱስ የነሱ ናል በጣም ከባድ ነውና ይሄን እንጃ የህፃንነት እውቀት ነው ብዬ አስባለሁ። አብዛኞቹ እንደምታውቀው ነው ቃሌ ከእውቀት ብዙ ነፃ ህዝብ አለ። በዚህ አጋጣሚ ማወቅ ያለብህ የፈለገው ሚዲያ ላይ እንደፈለገው ቢሉ እነሱ እንዳታዳምጥ ባይዘ ወደኋላ እንዳትለመሰለ አሁንም ያውቁ እዚህ ውስጥ እነ መምህር በረከት አሉ ኤክሴፕሽናል። እነሱም ብጠይቃቸው እንደዚህ በእውቀቱ አሪፍ የሆኑ ሰዎች እንደዚህ አይነት ኢሹ ማያነሱም። ከሚገርም እውነት ስነግርህ አሁን እዚህ አየር ላይ ባሉ የሆነ ነገር ተገለጠልን ምናምን ብለው ይሄ ጥላቻን የሆነ የፕሮቴስታንት ጥፋት አንስቶ ኦርቶዶክስ እንደዚህ ከዛ ፔንቴውም የኦርቶዶክስ እነሱ እንዳሰማቸው ባይዘ በተአምር አየር ላይ ያሉት ዲፕ ኖሌጅ የላቸውም ሲጀምር ስላስተምሮም ስለ ኢንሴንሻል ነገሮች። ስለዚህ በእነሱ ምንም ዲሳፒር እንዳትሆን በጣም የሚያውቁ ቅድም ስተክሳቸው ነበር አንዳንድ ወንድሞች እነሱ ይሄን ሀሳብ ሚዲያ ላይ መጥቶ ራሱ አያወሩትም። ግልጹን ስነግርና አብዛኛዎቹ የእውቀት ማነስ አይተነባቸዋል በዚህ ውይይት። እግዚአብሔር ግን ከአንተ ጋር ነው። በርታ፣ ቀጥል። ስለነ ዴቪድም ሲነሳ ነበረ አይቻለሁ የሚሰራብን ፖስቶች ምናምን። ጌታ ዘመኑን ይባርከው። ምንም ማድረግ አንችል። የሚያሳድሯችሁ መርቁ ስለሚል መጽሐፍ ቅዱስ በጣም ጥሩ ነው። ሊያወራ አይፈልግም ባይዜ ግልጹን ስነግር ከአንተ ጋር አይፈልግም ማውራት። ግልጹ ነገር እሱ ነው። ዳዊት ሉትራኖ ቢሆን ማለት ነው። በጌታው ነው ክሎጀር ስላበጀንለት እሱም ኦልሬዲ ጨርሰናል። ችግር የለውም እሱ ያው እና ምንም እንዳይሰማ ነው በተናገረ ንግግር እንዳይሰማ ያው ክርስትና እንደዚህ ዋጋ በመክፈል በመረገጥም ነው ቻለው። ከዛ ባለፈ እንግዲህ የእኛ ቤቶቹ እንደዛ ማለታቸው ነው ያሙኛል።
እግዚአብሔር ግን መገለጥን ይስጣቸው። አንድ ላይ ለመቆም ወደፊትም ለመስራት ያብቃን እላለሁ። በቃ ግን እውቀት ያላቸው ሰዎች እነዚህ ይህን እንደማይሉ በእርግጠኝነት አይምሮክ እንዲቀበል የፈለግኩት ብዙዎቹ ዲፕ ኖሌጅ የላቸውም። ለዛ ነው በእነሱ ዲሳፒራቱን። ተባረክልኝ ቃልዬ፣ ቀጥል አንተ። አሜን። ተባረክ። እንትን ላይ ዩቲዩብ ላይ አልኩኝ ቲክቶክ ላይ አንዳንድ ቪዲዮዎች እየተዘዋወሩ አይቻቸዋለሁ እና ኢንተረስት ዶኛለሁ በደንብ ላውቅ ፈልጌያለሁ እና አንድ ቀን ቅዳሜ ከዚህ በኋላ እከፍታለሁ ብያለሁ። ቅዳሜ ፕሮግራም አለኝ ኦልሬዲ ረፋድ ላይ። ሐሙስ የነበረውን ፕሮግራም አርባ አምጥቼው ትምህርት ይኖረኛል። ቅዳሜ ግን ይኖረናልና አንድ ቀን እናወራለን። እስቲ አንዳንድ ጉዳዮች ላይ ምንድነው ዶክትሪናሊ ከኤክስፔሪየንስ አንጻር ያሉ ነገሮች ምንድናቸው የሚለውን ነገር ማየት እፈልጋለሁ። ማሙሻ ጋር ማየው ምናምን እና ኧረ ቆይ ሰው ማላዋራው ብዬ አስቤያለሁ። ቅዳሜ ከቻልክ ብቅ በል ወንድማችን። ባወራክ ባይህ ደስ ይለኛል፣ ብናወራ ደስ ይለኛል። እሺ ቃልዬ እገኛለሁ፣ በውስጥ ማወራለሁ። ተባረክልኝ። ቀጥሉ። እሺ ቃሌ እኔ ሀሳብ ልስጥና በርደል ዴቭና መስኪ እንኳን አሁን የመጣችሁ ዴቭ ግሎሪ እና አቤል ካልተቀየሙሽ። አይ እኔ ብዙም አይደለም ኦሮ አይቀየሙ። መጀመሪያ ነው የመጣችሁ ዝም ብዬ አውቄ ግን ጋይስ በቃ እንትን የመጀመሪያው ርዕስ ላይ አታንሱ። እሺ መጀመሪያውን ርዕስ ራሴ ነኝ የማወራው ብያችኋለሁ። ራሴ ነው ላወራሁት ነገር እንትን የምወስደው ሪስፖንሲቢሊቲ። መጀመሪያውን ርዕስ አታንሱት። ኦልሬዲ በቃ ጨርሻለሁ። ስለዚህ አታንሱት። ቤት ሻቀጥ። እሺ ያው ስለ ዲቤቱ ምንም እስካሁን ሀሳብ ሰተን አልነበረም። ያው ቤትክ ሪፖርት ነው ምናምን ስለነበረበት ማለት ነውና በጣም ነበር ደስ የሚለው በእውነት። እግዚአብሔር ይባርክክ። ሁሌም በቃ በአንተ ላይ እግዚአብሔር በሚሰራው ስለ ጸጋ ስጦታ ሁሌም እግዚአብሔር እንዳመሰገንን ሁሌም እንዳስደሰትከን ነው። ጌታ ዘመንን ይባርከው። ከበዛ ሳይድ ደግሞ ያለው ዲያቆን አትናቴዎስ እሱም በጣም ደስ የሚል ሰው ነው። ያን ቀን ነው ያዩት፣ አይቼው ምናምን አላውቅም። ማስታወቂያውን ብቻ ያየው። ከዛ ለመጀመሪያ ጊዜ ያን ቀን ስታወሩ ነው የሰማሁት እና የነበራችሁ መቀባበል በቃ ላይክ ወንድም ሪል ወንድማማቾች ነበር የምትመስሉት እና የነበራችሁ መቀባበል አንዳችሁን ያስቀደማችሁ ስታወሩ ፈን ፓርት ነበረው። በቃ በጣም ደስ የሚል በጣም ትሁትና ቆንጆ ነበር። እሱም እግዚአብሔር እሱንም ይባርከው። ኢቭን አጨራረሱ አንተ ሪፖርት እንትን ብሎክ ወጣክና አልሰማህም፣ አስወጣክ አንተ እና ያንተን ኔትወርክ ቀይ ያበራ ነው መሰለኝ። ይሰማል ቃል የኔትወርክ ቀይ ትሰሚያለሽ ቤቲ? እሺ እና አንተን ኔትወርክ ካስወጣክ በኋላ እሱ ነበረ የመጨረሻውን ፓርቲ አንተንም ደቂቃ ተጠቅሞ እና ዴቭ ምናምን ኢፒ ማለት ነው ከታች ያለው እነሱ ምናምን ድሮ ስንጀምር ኦልሞስት አንድ አካባቢ ነበርንና ጌታን ነው የምላችሁ ማን ኦርቶዶክስ ማን ጴንጤ ምናምን እንደሆነ አይታወቅም ነበር። አንድ ላይ ነበረ የሚሰሩት። እነ አክት ቀደም ሜንሽን ስታደርገው ነበር። አብርሽ የሚባል ነበር፣ ዳኒ ማሜ፣ እነ ዲያቆን መዝሙረ ያሬድ፣ ልደተ ቃል ምናምን እና ሌሎችም ኦርቶዶክሶች ነበሩ። አልፎ እነ ማማይም ከዛ በኋላ ተጨምረው ነበርና ጌታ ማን ኦርቶዶክስ ማን ወንጌል አማኝ መሆኑ አናውቅም ነበር። አንድ ላይ ነበር የሚሰሩት እስልምና ላይ ማለት ነውና እነ ቢኒ ምናምን ቢኒ የሚል ስም ያለው እነሱ ምናምን ብዙ ነበሩ። ብቻ በጣም በአሪፍ አቀራረብ ነበር ክርስትና ዲፌንድ የሚያደርጉ የነበሩት በአንድነት እና አሁን ላይ የተፈጠረ ተአምር ይመስል ሁል ጊዜ አዲስ ነገር ሲሆን የግል ጥላቻ ካለባችሁ የግል ችግራችሁን በግል በውስጥ ቃሊና አናግሩት። ቃሊ እንደዚህ ብለህናል ምናምን ብላችሁ የግል ችግር ካለባችሁ ከግለሰቡ ጋር ጨርሱ። ግን ይሄ የራሳችሁን ኢጎ የራሳችሁን ጥላቻ እንትን ላይ ይሄ ሃይማኖት ላይ ተሸፍናችሁ ምንድነው ያን ቀን የተፈጠረው? እስቲ ስለዛ ዲቤት ቀን እናውራ ተባለ። ነበርኩ እየሰማው ነው። ምንድነው ያ ቀን ላይ ዲያቆንና ቃሌ ሲወያዩ እስቲ ኦርቶዶክስን ያስመታ ነገር ቃሌ ምን አደረገ ተብሎ ሲጠየቅ መልስ የለውም። ጌታን መልስ እንኳን የለውም። ቃሌ ራሱ ሊገለኝ ፈልጎ የግል ነገር ብቻ የግል ጥላቻ ብቻ። በጣም ይደብራል። እሱ ነገር በጣም ይደብራል። ዲቤቱ እኮ ስለ ማርያም ታማልዳለች አታማልድም ወይ ደግሞ ስለ ፍትሃት ወይ ደግሞ ስለ ቅዱሳን ምናምን አይደለም እኮ
ዲቤት እኮ እንደዚህ አይነት ነገር አለም። ርዕሱ ራሱ እኔ ጌታ ፊዚክስ ነው የሆነብኝ እኔ እውነትና ዲቤቱ የሆነ ሌላ በጣም ለየት ያለ ስለ ስላሴ ሎጂካል ነገር ምናምን የተወራበት እንጂ ይሄ እርስ በርስ እኛ ከኦርቶዶክስ ጋር እንደምናደርገው አይነት ስለ ቅዱሳን ስዕላት ወይ ስለ ማርያም ምልጃ ወይ የሆነ ነገር ምናምን አይደለም። እና ጭንቅላታችሁን አስፉት እንጂ አስፉ። እንደዚህ በዚህ ደረጃማ ጠባብ መሆን በጣም ይደብራል እውነት። እና በጣም የምንወዳቸው የምናከብራቸው ኦርቶዶክስ መምህራኖች ከድሮም ጀምሮ የነበረ ውይይት ነውና ይሄ ነገር እንትን አትበሉ። ያለ እናንተ እርግጠኛ ነኝ ኦርቶዶክሶች ብቻችሁ መስራትም ትችላላችሁ፣ ችግር የለውም። ፕሮቴስታንቱም ብቻውን መስራት ይችላል፣ ምንም ችግር የለውም። ግን የነበረውን ህብረትና አንድነት የሚንድ ነገር በአንድና በሁለት ሰዎች ግለሰብ እንደዚህ አይነት እንትን ማውራቱ በጣም ይደብራል። እና ዲያቆንንም በዚህ ደረጃ አትናገሩት። በጣም የዋህና ምስኪን ሰው ነው። በዚህ ደረጃ እሳቸውንም በዚህ ደረጃ ባትናገሩ ጥሩ ነው እላለሁ። ይሄን ነው ለመናገር ነው። ቃልዬ ቴንኪዩ። በተረፈ በጣም አሪፍ ነበር። ተባረኩ። አሜን። ይሻይ አንተ ያልሽው ግን ማለት ነው እሳቸው እኔ ያው ድምፁ የወጣት ነው በጣም የዲያቆን ግን ነግረዋለሁ። አንተ ያልኩት አንተን ነው። ዲያቆንን እሳቸውን ያልኩት ነግረዋለሁ። ወጣት ነው ያው ዲያቆን ስለሆነ ልክ ነሽ። በነገርሽ ላይ በማዕረጉ አንቱ ማለትሽ ትክክል ነሽ። እዚሁ ዝም ታስቢኛለሽ። ማቃጠር ምን አለበት? ያው ዲያቆን ስለሆነ ነው። እኔ መልኩን አላየው። ያው ከድምፁ ግን ወጣት እንደሆነ ያስታውቃል። ግን ያው ዲያቆን ስለሆነ ነው እሳቸው ያልኩት። አክቹሊ የልጆች አባት ነው። ጥሩ ወጣት ነው። ጂጂ እኔ ፓስተር አይደለሁም። እኔ እንዳያስባርሩኝ ፈርቻለሁ። ግን ከየት ነው ፓስተር ነኝ ብለሃል ቤተክርስቲያን ሳትሾም ብለው እንዳያሳግዱኝ። ዴቭ ቢያስባርሩኝ ያው ሴንት ማቲው ነው የምመጣው። እሺ ቴንክ ዩ ቤትሻይ God bless you። በል ዴቭ ቀጥል በዛው። ከዛ አቤላ መጣው ማዘር ጠራችኝ። እኔም ልውጣ። አንተ ዌልካም፣ እንኳን ደህና መጣ። በእናትህ ጠዋት ደግሞ ከዛ ላይ ላይፍ ነው የገባሁትና አልደወልኩልህም። ሶሪ እደውልልሃለሁ ስወጣ። በቃ እንደሱ እናደርጋለን። አይ ቲንክ እኔ 30 ደቂቃ ቆያለሁ ለማውራት ስራ። ኦኬ ማውራት አልችልም። አዎ እሱን ለመናገር እኮ እስካሁን የቆየሁት። አይገርምም? ታሳሪ ከበኋላ እኛ እንወጣለን። ዌልካም ስላየው ደስ ብሎኛል። እዚህ ዴቫ አሁን ወደዚህ ደግሞ ዞር ብለን እንሰራለን እና ጌታ ይረዳናል። አብረን ደግሞ እንቀጥላለን። እሺ እንዴ አቤል የት ሄደ? አቤል ባንዴ። እሺ አቤል መምህር መንገድ ላይ ነኝ አሉ። መምህር በረከት መንገድ ላይ ነኝ ብሎ አንደኛ ትንሽ እንዲያወሩን ፈልጌ ነበር። ሁለተኛ ደግሞ እርሶ ሳይመጡ መጽሐፋቸውን የት ነው የማገኘው እያልኩ ነበርና መጽሐፎትን ኮፒ ካለ ራሱ ከእርሶ ብቀበል ደስ ይለኛል። ሌሎቻችሁ ቀጥሉ። መስኪ አቤላ የት ሄደ? አቤላ የለም። እሺ አጥቼ ነው እባክህ ከአልበርት አጥቼ ነው። መስኪ አታወሪ። መስኪ አታወራም። እሺ ፍፄ ዌልካም። እስኪ አውሪኝ። እያወራን ሰላም ነኝ እግዚአብሔር ይመስገን። ትቅደምና እንትን ከከፈተች ትቅደም። እስኪ ስለሚል ነው መሰለኝ። ቀጥይ ዘገምተኛ ስለሆነ ነው ቃልዬ። ሁላችሁም ሰላም ብያለሁ። ባለፈው ውይይት በጣም ደስ ይል ነበር እና መች ነው የሚደገምልን ቀጣዩ ውይይት? እሱን እየጠበኩ ነው። በጣም እኮ ወርደን እኮ ነው የተወያየነው። መስኪ ታች እንዲህ ጥልቁልቁል ሄደን የተወያየን እና
ከነዚህ ጋር እንዴት አድርጎ ውይይት እንደሚደረግ እግዚአብሔር ነው የሚያውቀው። ግን አይ ከራሳቸው ጋር ምናምን ዳንስ የተሻለ ከነሱ አለ የምትሉት ሰው ካለ በእርግጥ በጣም የሆነ ሰዓት ላይ እውነቱን ለመናገር የሆነ ለማዳመጥ ራሱ ይከብድ ነበረ። በተለይ ምንድነው ሪፖርት ምናምን እየተደረገባችሁ ያንዳችሁ ድምፅ አይሰማም ነበረ። ያንን ለማስረዳት ስትሄዱ የሆነ ጭቅጭቁ ምናምን የነበረው የሆነ እንዳሰማው ላይ እኔ በራሴ ትቼ እንደወጣ ራሱ እየገፋፋኝ ነበረ የሆነ ጭቅጭቁ ምናምን አለ የነበረው። ግን ከሞላ ጎደል የነበረው ውይይት አሪፍ ነው። ሌሎች ደግሞ አሪፍ የሚባሉ ልጆች ካሉ ከነሱ ጋር ብትቀጥሉ አሪፍ ነው። ለሌሎች መማማሪያ እንዲሆን ምናምን በእነሱ ርዕስም ጉዳይ ብትገቡበት ምናምን አሪፍ ነበር። በእነሱ ርዕሰ ጉዳይማ እንዴት ይወያዩ እኮ። ተውሂድን እኮ በሎጂክ ማስረዳት ትችላላችሁ ወይ ሲባል መልሱን አልሰማሽም? አሰቃቂ ነውና ክርስትናን በመቃወም ላይ ብቻ የቆመ እምነት ኢንቨስት ጥሩ ሀሳብ ነው። እስቲ ደህና የሚወያዩ ካሉ ምናምን እንቀጥላለን። እነዚህኞቹ ለምን እንትን ያደርጋሉ ብዬ አላስብም። እስቲ እንቀጥላለን። አቤል አለ ፍፄን ላስተናግድሽ። ፍፄ ቅድም ሰላም ስላለ አትወጣክስ። እሺ ፍፄ ሰላም ብያችኋለሁ በድጋሚ እንዴት ናችሁ? የነበረው ውይይት ላይ ነበር አንዱ አንዱን ለማብሸቅ ፌዝ ሳቅ እና ምንም ለታሪክ የሚሆን ውይይት አይደለም እና የሚያውቅ ሰው እውቀት ያለው ሰው ቢሆን ጥሩ ነው ሌላ ጊዜም ስትወያዩ። ምክንያቱም እኛ ክርስቲያኖች ነን። ቃሌ መሳደብ አይፈቀድልንም፣ ሌላው ላይ ማፌዝ አይፈቀድልንም፣ መዋሸት አይፈቀድልንም እና እዛ ውይይት ላይ እየተደረገ የነበረው ምንድነው? መሳደብ፣ ቀጥታ መሳደብ፣ ማፌዝ፣ ሰውን በቀጥታ መናገር፣ አንተ እንደዚህ ነህ፣ አንተ ትልቅ ሰው ሽማግሌ እንደዚህ ያሉ መናገር ምናምን ነበርና እያየኋችሁ ነበር። ያንን ነገር መልሳችሁ ሪፍሌክት ላለማድረግ ስትታገሉ እንደነበረ በተለይ እንደው በጨዋ ቋንቋ አትራገጥ እያልክ በጣም ልትናገረው ስትሞክር እኔ ፓስተር አይደለሁም ተው እያልክ እንትን ስትል እየሰማው ነበርና ስርዓት የሌላቸው ልጆች ናቸው፣ ህፃናት ናቸው ማለት በእድሜስ አይመስለኝም ግን በአእምሮ